አለ፣ ቶክ ስፖርት አለን፣ ፎክስ ኒውስ አለን። ለማንኛውም ከተለያዩ የዜና ምንጮች ያገኟቸውን ዜናዎች እኔ ደግሞ እነግራችኋለሁ ትርጉሙን ማለት ነው። ስለዚህ እስኪ መጀመሪያ ወደ አይ ቲንክ ወዴት እንሄድ? ወደ ሮይተርስ እንሄዳለን። ሮይተርስ አርዕስተ ዜናው ላይ እንደምንመለከተው ያው የኩኒያ ጎል ማንቸስተር ዩናይትዶች ታግለው 1-0 ቼልሲን እንዳሸነፉ የሚገልጽ ነው። ስለዚህ ከዛ በተጨማሪ እዚህ ጋር ያሉት ዝርዝሮች የሚገልጹት ምንድን ነው? ለምሳሌ ኩኒያ በተለይ ጎሉን ሲያገባ ተረጋግቶ እንደነበረ ስፒንዋይል ተረጋግቶ እንደነበረ የሚገልጽ ነው። ስለዚህ ተረጋግቶ የማንቸስተር ዩናይትድን የማሸነፊያ ጎሉን ስለማስቆጠሩ ነው እዚህ ጋር የሚያወራው። I'm trying to see the screen. Okay. ስለዚህ ኩኒያ ጎሉን ተረጋግቶ እንዳስቆጠረ ነው የጋርዲያን ዘገባ የሚነግረን ማለት ነው። ስለዚህ ኩኒያ ስትራይክ earns ማን ዩናይትድ ሃርድ ፎት 1-0 ዊን አት ቼልሲ። ስለዚህ በቼልሲ ሜዳ ሄደው ትናንትና በስታንፈርድ ብሪጅ 1-0 በማሸነፋቸው ያው የለፉበትን ውጤት እንዳገኙ ነው የሚነግረው። ከዛ በተጨማሪ የማንቸስተር ዩናይትድ አሁንም ማይክል ካሪክ ጊዜያዊ አሰልጣኝ ነው። በነገራችን ላይ የሆነ ለአንድ ወር ያህል ኳስ ሲከታተል አልነበረም። ስለዚህ ቋሚ ያደርጉታል ብዬ አስቤ ነበር። ፕሮባብሊ ሲዝኑ ሲያልቅ የሚሆን ነገር ሊሆን ይችላል። እናም እሱ ማይክል ካሪክ ከጨዋታው በኋላ በሰጠው አስተያየት በኩኒያ መረጋጋት ደስተኛ መሆኑን ገልጿል ነው የሚለው የሮይተርስ ዘገባ ማለት ነው። ከዛ በተጨማሪ የማይክል ካሪክ ከጨዋታው በኋላ ምን ብሎ ነው የተናገረው? ከሰስፔንሽን ወይም ደግሞ ከተጫዋቾች እገዳ እና ደግሞ ከጉዳት አንጻር ከነገሮች ጋር ወይም ካለው ነባራዊ ሁኔታ ጋር አዳፕት ማድረግ ነበረብን በማለት ነው ማይክል ካሪክ የተናገረው፣ እንግዲህ እንደ ሮይተርስ ዘገባ ከሆነ። ስለዚህ ምንድን ያለው ዛሬ በጣም የሚያኮሩ ብዙ ነገሮች አሉ ብሎ ነው ያወራው ማይክል ካሪክ። እንግዲህ ማንቸስተር ዩናይትዶች ስታንፈርድ ብሪጅ ተጉዘው 1-0 ካሸነፉ በኋላ እንደ ሮይተርስ ዘገባ ነው። ስለዚህ ምንድን ያለው there is a lot to be proud tonight፣ ዛሬ በጣም ብዙ የሚያኮራ ነገር አለ እና ዛሬ የተከላከልንበት መንገድ ራሱ የሚያኮራ ነው በማለት ነው የተገለጸው። ምንድን ያለው ተጫዋቾች እንደዚህ ሲጥሩ ማየት ደስ ይለኛል። I love when you see players thrive in their moments በማለት እንግዲህ ማይክል ካሪክ ተናግሯል። ስለዚህ የማይክል ካሪክ በድጋሚ ሮይተርስ ላይ ነኝ ያለሁት እና የማይክል ካሪክ ማንቸስተር ዩናይትድ የቼልሲን አታኮች ወይም ደግሞ ከቼልሲ የሚመጡትን የፊት መስመር ጥቃቶች እንዳለ ተቋቁሞ አልፏል በማለት ነው የሚገልጸው። ለምሳሌ ቼልሲዎች ትናንትና በሜዳቸው ማንቸስተር ዩናይትድን ባስተናገዱበት ጨዋታ ላይ እንደዚህ ዘገባ ከሆነ 3 ጊዜ ውድወርኩን ወይም ደግሞ 3 ጊዜ አንግሉን መተውታል። አንግል ከመለሰባቸው የተጫዋቾች ሙከራ መካከል ለምሳሌ ኤስቴቫኦ እንደዛ ነው የምንለው። ኤስቴቫኦ እሱ የሞከረው አንግል መልሶበታል። ሊያም ዴላፕ ሰውን በትክክል ማለት እንጃ ለማንኛውም እሱም ብሎታል። ከዛ በኋላ ፎፋና፣ እነዚህ 3 ተጫዋቾች ወደ ማንቸስተር ዩናይትድ የግብ ክልል ሄደው የጎል ሙከራ አድርገው ከዛ ግን የጎል ሙከራቸው አንግሉን በመምታት ወይም ደግሞ የማንቸስተር ዩናይትድን ውድወርክ በመምታት እንዳልተሳካ ነው እንግዲህ ይሄ ሊያስታውሰን የሞከረው እና በትላንትናው ጨዋታ ቼልሲዎች 21 የጎል ሙከራዎችን ነበር ያደረጉት። ማንቸስተር ዩናይትዶች ደግሞ 4 የጎል ሙከራዎችን ነበር ያደረጉት ነው የሚለው እንግዲህ የሮይተርስ ዘገባ። እናም በአሁኑ ሰዓት ላይ የቼልሲዎች በተለይ ትላንትና በሜዳቸው ማንቸስተር ዩናይትድን አስተናግደው ጎል ማስቆጠር አለመቻላቸው በሊጉ 4ኛ ተከታታይ ሽንፈታቸው መሆኑን ነው እዚህ ጋር የገለጸን። እሱ ብቻ ሳይሆን without scoring and opened a 10-point gap between the sides። ስለዚህ በአሁን ሰዓት ላይ በሁለቱ ቡድኖች መካከል የ10 ነጥብ ልዩነት እንዳለ ነው የሚገልጸው። ስለዚህ የፕሪሚየር ሊግ የደረጃ ሰንጠረዡን አይቼ እሱን ልንገራችሁ ማለት ነው። ስለዚህ በአሁን ሰዓት ላይ ማንቸስተር ዩናይትዶች በ58 ነጥብ፣ ስለዚህ 10 ከየት አምጥቶ ነው ቼልሲ እሺ ለማንኛውም ማንቸስተር ዩናይትዶች 3ኛ ደረጃ ላይ ነው የሚገኙት በ58 ነጥብ። ወደ ቼልሲ ቤት በምንሄድበት ጊዜ በ48 ነጥብ 6ኛ ደረጃ ላይ ይገኛሉ። ስለዚህ ልክ እንደ ሮይተርስ ዘገባው በሁለቱ ቡድኖች መካከል ያለው የነጥብ ልዩነት 10 ሆኗል ማለት ነው። ስለዚህ 10-point gap between the sides በማለት ነው የተናገረው። ያው ቼልሲዎች በትናንትናው ጨዋታ 60% የሚሆነው የኳስ ቁጥጥር በእነሱ ስር ነበረ። በተለይ በማንቸስተር ዩናይትድ የግብ ክልል አካባቢ ሄደው 60 ጊዜ ኳሶችን ነክተዋል። 60 ተች ነበራቸው በማለት የሚገልጸው። ማንቸስተር ዩናይትዶች ደግሞ እንደ አዘር ሃንድ በተቃራኒው በቼልሲ
ቦታ ሄደው ወይም ደግሞ በቼልሲ ግብ ክልል ሄደው 10 ጊዜ ብቻ ነው ኳሱን ሲነኩ የነበረው። እናም ይሄ የሮይተርስ ዘገባ በቀጣይነት ምንድን ነው የሚያወራው? ፍራስትሬቲንግ ያው ኮች ሊያም ሮ ሲኒየር። ስለዚህ ከመጀመሪያው እስከ መጨረሻው እንግዲህ የቼልሲ አሰልጣኝ ሊያም ሮ ሲኒየር ከመጀመሪያው ደቂቃ እስከ መጨረሻው ድረስ ቡድኔ ቼልሲ የበላይ ነበር በማለት ነው የገለጸው። ዶሚናንት ፍሮም ፈርስት ሚኒት ቱ ላስት፣ ከመጀመሪያው ደቂቃ ጀምሮ እስከ መጨረሻው ድረስ የኔ ቡድን የበላይ ነበር ብሎ ነው ያወራው። ከዛ የቼልሲ አሰልጣኝ ሲቀጥል ምንድን ነው ያለው? ትናይት ወዝ አ ሪሊ ዲፊካልት ሪዛልት ቱ ቴክ፣ የዛሬውን ውጤት ለመቀበል በጣም ከባድ ነው ብሎ ነው እንግዲህ የተናገረው። እና ማንቸስተር ዩናይትዶች አንድ የጎል ሙከራን አድርገው እሱን አስቆጠሩት። they had one shot on goal and scored፣ አንድ የጎል ሙከራ አድርገው እሱን አገቡት በማለት ነው እንግዲህ ሊያም ሮ ሲኒየር የተናገረው። እና ሁሌ ለራሳችን ማዘንን መቀጠል አንችልም፣ ይህንን መቀልበስ ግድ ይለናል ብሎ እንግዲህ ሊያም ሮ ሲኒየር ከትላንትናው ሽንፈት በኋላ የተናገረው። we can't get into a cycle where we feel sorry for ourselves። ስለዚህ if you feel sorry for yourself፣ ለምሳሌ I feel sorry for myself የምትሉ ከሆነ ለራስ ያዘኛለሁ ነው። ስለዚህ ሁሌ ለራሳችን ማዘን ሊበቃን ይገባል፣ እነዚህን ውጤቶች መቀልበስ አለብን ያለው። ምክንያቱም አሁን እንደ ሮይተርስ ዘገባ ከሆነ ምክንያቱም ኢትስ ቢን ሞር ዛን አ ማንዝ ከወር በላይ ሆኖኛል ፕሪሚየር ሊግ ካየሁኝ። በቼልሲዎች ለአራተኛ ተከታታይ ጊዜ ነው በፕሪሚየር ሊጉ የተሸነፉት። ስለዚህ አበሳጭቷቸዋል። ግን ለማንቸስተር ዩናይትዶች ደስ የሚል ዜና ነው። እናም ያው ማንቸስተር ዩናይትዶች በአሁኑ ሰዓት ላይ ከአስተን ቪላ ከፍ ብለው በ58 ነጥብ ይዘው ነው የሚገኙት። አስተን ቪላዎች 55 ነጥብ ይዘዋል። ከአስተን ቪላ ቀጥሎ ደግሞ ሊቨርፑሎች አሉ በ52 ነጥብ ማለት ነው። ስለዚህ አስተን ቪላ እና ሊቨርፑሎች ያው አንድ ተስተካካይ ጨዋታ ይኖራቸዋል። ስለዚህ ምናልባትም ይሄ ደረጃ ሰንጠረዥ በተለይ ከአስተን ቪላዎች 55 ነጥብ ስላላቸው ተጫውተው አይዶን ነው መቼ እንደሚጫወቱ መርሃ ግብሩን ውስጥ ካላንደር የለው። ለማንኛውም አስተን ቪላዎች ሲጫወቱ 3 ነጥብ የሚያገኙ ከሆነ ሜይ ቢ በግብ ክልል ካልሆነ በስተቀር የማንቸስተር ዩናይትድን 3ኛ ደረጃ ሊይዙ ይችላሉ ነው የሚለው እዚህ ጋር የምንመለከተው የሮይተርስ ዘገባ ማለት ነው። ስለዚህ ወደ ለቲኤንቲ ስፖርት ጨዋታው ፕሌየር ኦፍ ደ ማች ብሩኖ ፈርናንዴዝ የሰጠው አስተያየት ምንድን ነው ያለው? አይ ፊል 3 points closer በማለት ነው የገለጸው። በ3 ነጥብ የተቃረብን ይመስለኛል ብሎ ነው እንግዲህ ብሩኖ ፈርናንዴዝ ከጨዋታው በኋላ አስተያየቱን የሰጠው። ይሄ ምን ማለት ነው? እንግዲህ በቀጣዩ የውድድር ዓመት የቻምፒየንስ ሊግ ተሳትፏቸውን ማንቸስተር ዩናይትዶች የሚያረጋግጡበት ተስፋ በ3 ነጥብ እንደቀረበ ይሰማኛል ብሎ ነው የተናገረው። እንግዲህ ትናንትና ማንቸስተር ዩናይትዱ ካፕቴን ወይም ደግሞ አምበል ብሩኖ ፈርናንዴዝ ፕሌየር ኦፍ ደ ማች በማለት ተመርጧል። ከዛ በመቀጠል ብሩኖ ፈርናንዴዝ ምን ብሎ ነው የተናገረው? we know we need points to get that place secured። ስለዚህ ያንን ከ1 እስከ 4 የሚወጡ ቡድኖች አሉ የቻምፒየንስ ሊግ ተሳታፊ የሚሆኑት ሜይ ቢ ነገሮች እስካልተቀየሩ ድረስ። ስለዚህ ምንድን ነው ያለው? እዛ ያንን ቦታ ወይም የማንቸስተር ቻምፒየንስ ሊግ ተሳትፏችንን ለማረጋገጥ ነጥቦች ያስፈልጉናል። ስለዚህ እነዛን ነጥቦች በፍጥነት ለመሰብሰብ የተቻለንን ነገር በሙሉ እናደርጋለን ብሎ ነው የተናገረው። ስለዚህ ቼልሲዎች በአሁኑ ሰዓት ላይ በ6ኛ ደረጃ ነው የሚገኙት። እና ለቼልሲ በተለይ የቻምፒየንስ ሊግ ተሳትፏቸውን ለማረጋገጥ ከባድ ነው የሚሆንባቸው ነው ያለው የሮይተርስ ዘገባ። ምክንያቱም ቼልሲ they remain 6 አሁን 6ኛ ደረጃ ላይ ነው የሚገኙት with several teams snapping at their heels። ስለዚህ በጣም ብዙ ቡድኖች የቼልሲን ኮቴ እየተከተሉ ነው እንደማለት ነው። ቼልሲዎች 6ኛ ስለሆኑ 4ኛ መውጣት ቀላል ነው ብሎ ምክንያቱም ጥቂት ጨዋታዎች አይደሉ የቀሩት የፕሪሚየር ሊግ የውድድር ዓመቱ ሊጠናቀቅ። ስለዚህ ለቼልሲዎች ቀላል አይሆንም ብሎ ነው የገለጸው የሮይተርስ ዘገባ። ስለዚህ ሊያም ሮ ሲኒየር ከጨዋታው በኋላ ምንድን ነው ያለው? it gives us a mountain to climb። አሁን ጭራሽ የትናንቱ ውጤት እኛ ተራራን የሰጠን ብሎ ነው የተናገረው። ምክንያቱም ከአሁን በኋላ አሁን 6ኛ ደረጃ ላይ ነው የሚገኙት። አስተን ቪላዎች ሊያሸንፉ ይችላሉ፣ ከፊታቸው ሊቨርፑሎች አሉ። ስለዚህ እነሱን ለማለፍ ትልቅ ተራራን የሆነብን it gives us a mountain to climb በማለት ነው የገለጸው። ስለዚህ ማክሰኞ ዕለት ብራይተን ተጉዘን ያው ያንን ጨዋታ ማሸነፍ እንዳለብን እናውቃለን ብሎ ነው ሊያም ሮ ሲኒየር የተናገረው። ሊያም ሮ ሲኒየር ጋር ሆነን ቶክ ስፖርት ስለ ሊያም ሮ ሲኒየር ያወጣው አርዕስተ ዜና አለ። ስለዚህ እዚህ ጋር የምታዩት ይመስለኛል። በስተቀኝ በኩል ሊያም ሮ ሲኒየር ጭንቅላቱን ይዞ ከዛ በኋላ ደግሞ ማን ነበር ስሙ የቼልሲ ተጫዋች ከጎኑ ያለው ማን ነበር?
ኮል ፓልመር ጉድፈላ ኮል ፓልመር። ስለዚህ እሱ ነው አርዕስተ ዜናው አሁን ደግሞ የምነግራችሁ ማለት ነው። ስለዚህ ቶክ ስፖርት አርዕስተ ዜናው ምንድን ነው? በተለይ ይሄኛው ዘገባ የሚያተኩረው የቼልሲ ሽንፈት ላይ ነው እና ሊያም ሮሲኒየር ክሬትስ አንዋንትድ ሂስትሪ። ሊያም ሮሲኒየር በቼልሲ ቤት የማይፈለግ ታሪክ ፈጠረ እንደማለት ነው። ስለዚህ አስ ቼልሲ ፋንስ ቡ ኦፍ ቲም ፎሎዊንግ ማንቸስተር ዩናይትድ ዲፊት። ስለዚህ ትናንትና ያው ቼልሲዎች በሜዳቸው ነው በማንቸስተር ዩናይትድ የተሸነፉት። ማንቸስተር ዩናይትድ እስካሁን ድረስ በአሞሪም ወይም ደግሞ ከሱ በፊት የነበር ኤሪክ ቴን ሃግ እነሱ አሰልጣኞች እንደነበሩበት የነበረው ማንቸስተር ዩናይትድ አይደለም እያንሰራራ ያለ ክለብ እንደሆነ ያው ውጤቱ የሚናገር ነው። ምክንያቱም አሁን ቁጥሩ ራሱ ይናገራል፣ 3ኛ ደረጃ ላይ ነው የሚገኙት። ቢሆንም ግን የቼልሲ ደጋፊዎች ትናንትና ቡ ሲሉ ነበር ስቴዲየም ውስጥ ቡ ሲሉ እንሰማለን አይደል? ጨዋታውን ስናየው ተጫዋቾች ደጋፊዎች ያላቸውን ቅሬታ እያሳዩ ነው። ስለዚህ እዚህ ጋር የምትመለከቱት የቶክ ስፖርት ከርሰሩን እያረኩላችሁ ነው። የቶክ ስፖርት አርዕስተ ዜና የሚያተኩረው የቼልሲ ደጋፊዎች በተለይ በትላንቱ ውጤት ምን ያህል ደስተኛ እንዳልነበሩ ነው። ምክንያቱም ሊያም ሮሲኒየር ሂ ክሬትድ አንዋንትድ ሂስትሪ በቼልሲ የማይፈለግ ታሪክ በመፍጠሩ ምክንያት በማለት ነው የገለጸው። ስለዚህ የቼልሲ ናይትሜር ይለናል፣ የቼልሲ ቅዠት። ስለዚህ በእንግሊዝኛ ናይትሜር የምንለው በቃ የማንፈልገው ነገር ሲፈጠር ኢትስ ናይትሜር እንላለን። የሚያም ነገር፣ ራስን የሚያሳምም የሚያስጠላ ነገር እንደማለት ነው። ስለዚህ ይህ የቼልሲ ናይትሜር ቀጥሏል ብሎ ነው የገለጸው። ምክንያቱም በሜዳቸው በቅዳሜ ዕለት ምሽት በማንቸስተር ዩናይትድ 1-0 ስለተሸነፉ በማለት ነው እንግዲህ የቶክ ስፖርት ዘገባ የሚገልጸው። በ43ኛው ደቂቃ ብራዚላዊው ጎል አገባ። ስለዚህ ብራዚላዊው ኩኒያ ነው የማንቸስተር ዩናይትዱ ተጫዋች ከብሩኖ ፈርናንዴዝ ወደ የቅጣት ምት ክልል ውስጥ የተሻገረለትን ኳስ ወደ ጎል እንደቀየረው ነው ይህ የቶክ ስፖርት ዘገባ የሚያወራው። ስለዚህ ቼልሲዎች ለምሳሌ በሁለተኛው አጋማሽ ላይ በተለይ አቻ ለመሆን በጣም ሲጥሩ ነበር ይለናል የቶክ ስፖርት ዘገባ። ከዛ ግን ሁለቴ ውድወርክ ወይም ደግሞ አንግሉ እንደመለሰባቸው ነው የሚገልጸው። ከዛ ያው ጨዋታው ሲጠናቀቅ የመጨረሻው ፊሽካ ሲነፋ ሜዳ ውስጥ የነበሩት የቼልሲ ተጫዋቾች they loudly booed the team following the full time whistle። በቃ የመጨረሻው ፊሽካ ሲነፋ እንዳለ ደጋፊው በሙሉ የነበረበትን ቅሬታ ቡይ ሲል እንደገለጸ ነው የሚያወራው እዚህ ጋር ማለት ነው። ስለዚህ ማንቸስተር ዩናይትዶች በአሁኑ ሰዓት ላይ 3ኛ ደረጃ ላይ በፕሪሚየር ሊጉ እንደሚገኙ ይሄኛው አስታውሶናል። ስለዚህ ይሄ ምን ማለት ነው? ይሄ የማንቸስተር ዩናይትድ ድል has also seen them do the Premier League double against the Blues for just the second time having first done። ስለዚህ እንደ ፈረንጆቹ አቆጣጠር በ2019-20 በነበረው የፕሪሚየር ሊግ የውድድር ዓመት ነው ማንቸስተር ዩናይትዶች ቼልሲዎችን ባክ ቱ ባክ ወይም በተከታታይ 2 ያሸነፉት እና ዘንድሮ በ2025-26 የውድድር ዓመት ያንን ደግመውታል። ስለዚህ ለማንቸስተር ዩናይትዶች በጣም ደስ የሚል ነው፣ ለቼልሲዎች ደግሞ የሚያበሳጭ ነው እንደማለት ነው። ስለዚህ አሁን በዩሮፒያን ካፕ ስፖት ወይም ደግሞ በአውሮፓ እግር ኳስ ለመሳተፍ 1 ቦታ ብቻ ነው ያለው ብሎ ነው እዚህ ጋር እያስታወሰን ያለው። ስለዚህ ቼልሲ እና ፉልሃሞች አይዶን ነው ፉልሃምን ለምን እዚህ ጋር እንደጠቀሰው ፉልሃሞች በ3 ነጥብ ብቻ ነው በአሁን ሰዓት ላይ የሚለያዩት ብሎ ነው የገለጸው። ፉልሃሞች 12ኛ ደረጃ ላይ ነው የሚገኙት። ስለዚህ ቼልሲዎች 6ኛ ደረጃ ላይ እንደሚገኙ ቅድም ነግሬያችኋለሁ። ከብሬንፈርድ እና ከቦርንመዝ ጋር ሁለቱም ሳይሆን ቦርንመዝ እና ብሬንፈርድ 48 ነጥብ አላቸው፣ ቼልሲም 48 ነጥብ አለው። ከዛ ግን በግብ ልዩነት ቼልሲዎች በአሁን ሰዓት ላይ 6ኛ ደረጃ ላይ ይገኛሉ ማለት ነው። ስለዚህ 2 ጊዜ ቻምፒየንስ ሊግን ላሸነፉት ለቼልሲዎች ይሄ አስጊ የሆነ ጊዜ ነው ብሎ ነው የገለጸው። ፊሊንግ ብሉ ብሎታል። እንደውም ፊል ብሉ ደብሯቸዋል እንደማለት ነው። ስለዚህ ያው ደ ብሉስ አይደለም የሚባሉት ሰማያዊዎቹ ቼልሲዎቹ። ስለዚህ ለእነሱ ይሄ አስጊ ጊዜ ነው ብሎ ነው የገለጸው። ስለዚህ ሊያም ሮሲኒየር በቼልሲ የእግር ኳስ ክለብ ታሪክ he became the first manager to lose as many consecutive Premier League matches without scoring። ምንም ጎል ሳያስቆጥር ብዙ ጨዋታዎችን በተከታታይ የተሸነፈ የመጀመሪያው የቼልሲ አሰልጣኝ ሆኗል በቼልሲ ቤት። ስለዚህ ይህ የቶክ ስፖርት
ሄድላይን ወይም ደግሞ አርዕስተ ዜና ሊያም ሮሲኒየር በቼልሲ ቤት ያልተፈለገ ታሪክ ሰራ ብሎ ያወራው ለዛ ነው። ስለዚህ በቼልሲ የእግር ኳስ ክለብ ታሪክ ውስጥ አሁን እንደነገርኳችሁ ሊያም ሮሲኒየር ቡድኑ በተከታታይ ብዙ ጨዋታዎች ምንም ጎል ሳያስቆጠር የተሸነፈ የመጀመሪያ አሰልጣኝ ሆኗል። ስለዚህ ቼልሲዎች ያው ከዚህ በፊት በ1998 እንደ ፈረንጆች አቆጣጠር 4 ጨዋታዎችን በፕሪሚየር ሊጉ በተከታታይ ተሸንፈው ያውቃሉ ምንም ጎል ሳያገቡ። ነገር ግን ያ በአንድ አሰልጣኝ ሳይሆን በ2 አሰልጣኞች ነው በማለት ነው የገለጸው። ሩድ ጊውሊት ስሙን በትክክል ያልኩት ይመስለኛል እና ጂያንሉካ ቪያሊ በ1998 እንደ ፈረንጆች አቆጣጠር። ለማንኛውም ሊያም ሮሲኒየር የመጀመሪያ አሰልጣኝ ሆኗል በማለት ነው እንግዲህ ይሄ ዜና የሚነግረን። ከዛ በተጨማሪ ደግሞ በ31 ዓመት ውስጥ ቼልሲዎች 3 የፕሪሚየር ሊግ ጨዋታዎችን በሜዳቸው ሲሸነፉ ለመጀመሪያ ጊዜ ነው። ስለዚህ ለሊያም ሮሲኒየር በተለይ በቃ ከትናንቱ ጨዋታ በኋላ ደባሪ ቀን ነው። ከዛ ደግሞ no other team in Europe's top 5 leagues have lost more games across all competitions since the start of March than Chelsea. ስለዚህ የትኛውም የአውሮፓ ቡድን ታላላቆቹ ቶፕ 5 የሚባሉት ትላልቆቹ 5ቶቹ ቡድኖች አሉ አይደለ? በሁሉም ውድድሮች ላይ ከማርች ጀምሮ አሁን ኤፕሪል ላይ ነን ያለ ነው በፈረንጆቹ። ስለዚህ ማርች 31 ቀናት ነበሩት፣ ዛሬ ኤፕሪል 19 ነው። ስለዚህ ዱ ዘ ማት። ለማንኛውም ቼልሲዎች ከፈረንጆቹ 3ኛ ወር ጀምሮ 4ኛ ወራቸው ላይ ነን ያለ ነው። ከዛ ጀምሮ በነበሩት ጨዋታዎች 7ቱን ጨዋታዎች በሁሉም ውድድሮች ተሸንፏል። ስለዚህ የትኛውም ታላቅ የሚባሉ ወይም ደግሞ ከየሊጉ 5 ታላላቅ ከሚባሉ ቡድኖች መካከል እንደዚህ አይነት ደስ የማይል ውጤት ያመጣ ቡድን የለም ከቼልሲ ውጭ። ቼልሲዎች 7 ጊዜ ስለተሸነፉ በማለት ነው የገለጸው። እና ጭራሽ አላለቀም። በነገራችን ላይ እንግዲህ የቶክ ስፖርት ዘገባ ነው እየተረጎምኩላችሁ ያለሁት። ከዛ በተጨማሪ to make matters worse ይላል። ለቼልሲ ጭራሽ የሚብሰው ነገር ደግሞ የክንፍ መስመር ተጫዋቻቸው ኤስቴቫኦ በመጀመሪያው አጋማሽ በጉዳት ከሜዳ ወጥቷል። ስለዚህ ያው በእንቅርት ላይ ጆሮ ደግፍ እንደማለት ነው። ስለዚህ ያ እግሩን አሞት ከሜዳ መውጣቱን ነው እዚህ ጋር የቶክ ስፖርት ዘገባ እየገለጸልን ያለው። ወደ ዘ ጋርዲያን እንሄዳለን። ዘ ጋርዲያን ያው በዘገባው ምንድን ነው ያለው? በድጋሚ እንግዲህ ሊያም ሮሲኒየር ላይ ነው ያተኮረው። አንደር ፋየር ሊያም ሮሲኒየር admits Chelsea have a mountain to climb። ይሄንን ነግሬያቸዋለሁ። አሁን እየነገርኳቸው ያሉት እዚህ ጋር ከርሰሩን ሳረገው እዚህ ጋር ይሄኛውን ዜና ነው። ስለዚህ ያው በተለይ በማንቸስተር ዩናይትድ ቼልሲዎች ከተሸነፉ በኋላ ሊያም ሮሲኒየር ላይ ያለው ጫና እሱ ጭራሽ እንደጨመረ ነው እዚህ ጋር የሚገልጸው። ስለዚህ ሊያም ሮሲኒየር ከጨዋታ በኋላ ከሰጠው አስተያየት መካከል ምንድን ነው የሚለው? እዚህ ስክሪኑ ላይ ማየት ትችላላችሁ። people don't want to hear me say how well we played። ሰዎች ምን ያህል ጥሩ ተጫውተን እንደነበረ እንዳወራ አይፈልጉም ያለው። እውነቱን ነው። ምክንያቱም በእግር ኳስ አሪፍ ልትጫወቱ ትችላላችሁ፣ ነገር ግን 3 ነጥቡን ይዛችሁ እስካልወጣችሁ ድረስ ብዙ ጊዜ ያው ምንም ጥቅም የለውም። ለምሳሌ የዘንድሮ የፕሪሚየር ሊግ መሪ የሆነው አርሰናል ቡድን በጣም የሚወቀሰው የቆሙ ኳሶችን በማግባት ነው። ከዛ ግን ያው የአርሰናል ደጋፊዎች ዋናው 3 ነጥብ ነው የሚሉት። ስለዚህ ማንቸስተር ዩናይትዶች ለምሳሌ በትናንትናው ጨዋታ ጥሩ ላይ ይጫወቱ ይችላሉ፣ ነገር ግን አሸንፈው ወጥተዋል። ስለዚህ ሊያም ሮሲኒየር ከጨዋታው በኋላ የሰጠው ሀሳብ አስተያየት ምንድን ነው? ደጋፊዎች እኔ ምን ያህል በጣም ጥሩ ተጫውተን ነበረ ብዬ እንዳወራ አይፈልጉም በማለት ነው የገለጸው። ስለዚህ ምንድን ያለው it's not insurmountable but it gives us a mountain to climb and we have to go into Brighton with an idea that we have to win that game and kickstart the rest of our season በማለት ነው የተናገረው። ስለዚህ insurmountable አይደለም ወይም ደግሞ የማንወጣው ነገር አይደለም እንደማለት ነው። ነገር ግን ቅድም እንደነገርኳችሁ ተራራ ሆኖብናል፣ ተራራ ነው የሰጡን በማለት ነው የገለጸው። ስለዚህ ብራይተን ላይ ማክሰኞ ዕለት ሄደን ማሸነፍ አለብን ወይም ደግሞ ማሸነፍ እንደምንችል ራሳችንን አሳምነን ከዛ በኋላ የቀረውን የውድድር ዓመት መጀመር ነው ያለብን በማለት ነው የገለጸው። ስለዚህ እውነቱን ለመናገር ያህል ብሎ ነው ያወራው። we are still fighting፣ አሁንም እየታገልን ነው። ስለዚህ ያለውን ነገር እንወጣዋለን ብሎ ነው የተናገረው። ስለዚህ የዛሬውን ጨዋታ በተመለከተ it's really difficult. It's a really difficult one to take because people don't want to hear me say how well we played and did not win the game we're here to win. ስለዚህ ብዙ አሪፍ ተጫውተን ነበረ፣ ነገር ግን አልተሸነፍንም ብዬ ሳወራ ሰዎች እኔ ሊሰሙኝ አይፈልጉም ብሎ ነው የተናገረው።
ከዛ በኋላ ምንድን ነው የተናገረው? there are many elements actually that the process of underlying things that we're looking into suggest that if we stay in this process we will win games of football ስለዚህ በዚህ ሂደት ከቀጠልን ጨዋታዎችን ልናሸንፍ እንችላለን። ነገር ግን ያ የሚሆንበት የተለያዩ ኤሌመንቶች ወይም ደግሞ የተለያዩ ሁኔታዎች አሉ በማለት ነው የገለጸው። ስለዚህ it doesn't look like it at the moment ነገር ግን አሁን እንደዛ አይመስልም። እውነታው ምንድን ነው? ማንቸስተር ዩናይትዶች they have come in እነሱ መጥተዋል ኦር ደግሞ እነሱ ኃይለኛ ሆነዋል የሚል ይመስለኛል። ስለዚህ አንድ ሻት ነበራቸው፣ አንድ የጎል ዕድል ነበራቸው። they won a goal against 10 men ከ10 ተጫዋቾች ጋር ሆነው እንግዲህ ጎል ማግባት እንደቻሉ ነው የገለጸው። and won a game 1-0 which should be pretty much impossible ስለዚህ ማንቸስተር ዩናይትዶች የማይሆነውን ነገር ነው ያደረጉት ነው ያለው። it was impossible for Manchester United to win at least that's what I understand ስለዚህ ለማንኛውም ሊያም ሮሲኒየር በትላንት ውጤት ደስተኛ አለመሆኑን ነው የገለጸው። ማይክል ካሪክ ወደ ማንቸስተር ዩናይትድ ቤት ወደ መልካም ዜና ደግሞ በምንመጣበት ጊዜ ወደ ማንቸስተር ዩናይትድ ቤት ከመሄድ በፊት ሊያም ሮሲኒየር ሌላ የሰጠው አስተያየት ምንድን ነው? ለምሳሌ ቅድም ኤስቴቫኦ ስለሱ ስነግራችሁ ነበረ። ሲያለቅስ ነበር ትላንትና እና ከዛ በተጨማሪ ደግሞ ኤንዞ ፈርናንዴዝም እሱም በሁለተኛው አጋማሽ ላይ ጉዳት አጋጥሞታል። ስለዚህ ፈርናንዴዝ ያው ምንድነው የካፕቴን ወይም ደግሞ የአምበል እንትኑ አልተሰጠውም። ይሄ ባዡ የሚያደርጉት አለ ክንዳቸው ላይ እሱ አልተሰጠውም። ለማንኛውም ስለዛ ሲጠየቅ the decision is we have a leadership group ውሳኔው እኛ የሊደርሺፕ ግሩፕ አለን ወይም የአመራር ግሩፕ አለን በማለት ነው የተናገረው። ስለዚህ የአርም ባንዱን ወይም ደግሞ የአምበሉን ይሄ እጃቸው ላይ የሚያደርጉት አለ አይደለ? እሱን ማድረግ ለክለቡ ክብር ነው። ኤንዞ ዛሬ እንደ ካፕቴን ወይም ደግሞ እንደ አምበልን የተጫወተው ማግኒፊሰንት ወይም ምርጥ ነበር ብዬ አምናለሁኝ። ስለዚህ እሱ ያለበትን ሁኔታ በደንብ የሚያሳየን ነው። በሱ ፐርፎርማንስ ወይም ዛሬ በነበረው አቋም በጣም ደስተኛ ነኝ። very happy with him በሱ በጣም ደስተኛ ነኝ በማለት ነው የተናገረው። ስለዚህ ወደ ማይክል ካሪክ እንሄዳለን። ወደ ማንቸስተር ዩናይትድ ቤት በምንሄድበት ጊዜ ማይክል ካሪክ ኤደን ሄቨንስ የእሱን ፐርፎርማንስ በጣም ሲያደንቅ ነበረ። የማንቸስተር ዩናይትድ የመሀል ሜዳ የተከላካይ መስመሩን በደንብ አድርጎ ሲቆጣጠር እንደነበር ነው የገለጸው። እሱ ብቻ ሳይሆን ንቅንቅ አላለም ብሎ ነው እንግዲህ የዘጋርዲያን ዘገባ የሚገልጽልን። he stood firm as they moved 10 points clear of 6th place በስድስተኛ ደረጃ ላይ ካሉት በ10 ነጥብ ልዩነት ወደ ላይ ሲወጡ እሱ ንቅንቅ አላለም ነበረ ኤደን ሄቨንስ በማለት ነው የገለጸው። ስለዚህ ማንቸስተር ዩናይትዶች እንደ ፈረንጆች አቆጣጠር ከ2020 ስለዚህ ያ ከ6 ዓመት በኋላ ነው እንግዲህ ስታንፈርድ ብሪጅ ሄደው የመጀመሪያ ድላቸውን ያሳኩት። ስለዚህ እሱ ብቻ ሳይሆን ማይክል ካሪክ ትላንትና በኮቢ ሜኖ በመሀል ሜዳው ላይ በነበረው አቋም በጣም ደስተኛ እንደነበር ነው የገለጸው። ስለዚህ ማይክል ካሪክ ምንድን ነው ያለው? እዚህ ስንመጣ ጥሩ የሚባል ሬከርድ የለንም ወይም ቼልሲ ቤት መተን ወይም ቼልሲ ሜዳ ላይ መተን ስታንፈርድ ብሪጅ ላይ ጥሩ ሬከርድ ወይም ጥሩ ክብረ ወሰኖች የሉንም። ነገር ግን records are there to be broken ነገር ግን ክብረ ወሰኖቹ ይሰበራሉ በማለት ነው የገለጸው። ምክንያቱም አሁን ልክ እንደነገርኳችሁ ከሰከንዶች በፊት ማንቸስተር ዩናይትዶች ለመጨረሻ ጊዜ ከትላንትና በፊት በስታንፈርድ ብሪጅ ያሸነፉት በ2020 ነበር፣ ከ6 ዓመት በፊት። ያ ደግሞ ተሳክቷል ትላንትና ማንቸስተር ዩናይትዶች በኩኒያ ጎል 1-0 በማሸነፋቸው። ስለዚህ አሁን ወደ ፎክስ ኒውስ እንሄዳለን። ፎክስ ኒውስ የትኛው መሰላችሁ? የስፖርት ዜናዎች ከሚለው ስር ያለው አርስተ ዜና ነው። ስለዚህ አርስተ ዜናው ምንድን ነው የሚለን? ማንቸስተር ዩናይትድ ስታነር ኢን ቢግ ቻምፒየንስ ሊግ ቡስት አስ ቼልሲ ስለምፕ ቱ 31 year low ፕሪሚየር ሊግ ራፕ። ስለዚህ ቼልሲዎች ከ31 ዓመት በኋላ ያሳዩት ጥሩ የማይባል ውጤት መሆኑን ነው እንግዲህ እዚህ ጋር እየገለጸልን ያለው። ስለዚህ ማቲያስ ኩኒያ በስታንፈርድ ብሪጅ የቀያይ ሰይጣኖቹን የቻምፒየንስ ሊግ ተሳትፎ ተስፋን የሚያለመልም የማሸነፊያውንና የጨዋታውን ብቸኛ ጎል አስቆጠረ በማለት ነው እዚህ ጋር የገለጸ ያለው። ከዛ በኋላ ቼልሲዎች ያቻነቱን ጎል ለማስቆጠር ሞከሩ። እንኳን ደህና ቆያችሁኝ።
ስለዚህ በተለይ ለምሳሌ በሁለተኛው አጋማሽ ላይ 2 አንግሎ መጥቶባቸዋል። ከዛ በኋላ ያው አቻ መሆን አልቻሉም በማለት ነው የገለጸው። በአሁኑ ሰዓት ላይ 12ኛ። ስለዚህ ይሄኛው ዘገባ የፎክስ ኒውስ ዘገባ በድጋሚ የምን ዘገባ መሰላችሁ? በድጋሚ አሁን ያነበብኩላችሁ የዘ ጋርዲያንን ዘገባ ነው መልሶ ፎክስ ኒውስ የጻፈው ማለት ነው። ስለዚህ ያ ቶፕ 5 እዚህ ጋር የተጨመረው ነገር ምንድን ነው? ሊያም ሮሲኒየር ተጠይቆ ነበረ ቶፕ 5 አሁንም የሚሳካ ነገር ነው ወይ ተብሎ ተጠይቆ ነበር። አዎ በእርግጥ በትክክል ነው ያለው ኦፍኮርስ። ስለዚህ ዋናው ነገር ውጤት ነው ብሎ ነው የገለጸው። we haven't got a result today we should ዛሬ ማግኘት የነበረብን ውጤት አላገኘንም። ጥቂት ነገሮች ተደማምረው የምንፈልገውን ውጤት ማግኘት አልቻልንም። ነገር ግን ጠንክረን መስራት መቀጠል አለብን በማለት ነው እንግዲህ እየገለጸው። ስለዚህ ባጭሩ የትላንቱ ይሄንን ይመስላል። ለማንኛውም ለማንቸስተር ዩናይትዶች በጣም በጣም ደስ የሚል ዜና ነው። ሜቢ ስለ ማንቸስተር ዩናይትድ ድል፣ ምክንያቱም እነሱ ናቸው ያሸነፉት 1-0። ስለ እነሱ ድል ሌላ አንድ ተጨማሪ ዜና ካለ እሱን እነግራችኋለሁኝ ማለት ነው። ሶ ቼልሲ ቨርሰስ ማን ዩናይትድ። ስለዚህ አርሰናል እና ማንቸስተር ሲቲ መቼ ነው ጨዋታ ያላቸው? አሁን በጣም የሚያጓጓው ነገር ከ4ኛ ደረጃ መውጣት ብቻ ሳይሆን ዘንድሮ አርሰናሎች ዋንጫውን ያሸንፉታል። ስለ አርሰናል ምን አዲስ ነገር አለ? የዛሬውን አርሰናል ኦኬ ነግራችኋለሁኝ። ስለ ማንቸስተር ዩናይትድ ያለ ተጨማሪ ነገር ካለ፣ ስለዚህ ዋናው ጠቅለል አድርጌ ስነግራችሁ ያሉት ዜናዎች እንዳለ የሚያወሩት ምንድነው? ማንቸስተር ዩናይትዶች ቼልሲዎችን በስታንፈርድ ብሪጅ 1-0 አሸነፉ። የማሸነፊያውን ጎል ማቲያስ ኩኒያ በብሩኖ ፈርናንዴዝ አሲስት ባደረገው ኳስ መሰረት 43ኛው ደቂቃ ላይ የማሸነፊያውን ጎል ማቲያስ ኩኒያ ማስቆጠር ችሏል። ስለዚህ ዋና ዋና ሄድላይኖች ምንድን ናቸው? ሮይተርስ ኩኒያ ስትራይክ ኤርንስ ማን ዩናይትድ ሃርድ ፎት ዊን። ማንቸስተር ዩናይትዶች ታግለው ያገኙትን ድል ያው በማቲያስ ኩኒያ እንደጸደቀላቸው ነው የሚገልጸው። ከዛ እንደጸደቀላቸው ሳይሆን ኦኬ ሶ ሃው ዱ አይ ትራንስሌት ዳት ማቲያስ ኩኒያ የማቲያስ ኩኒያ ጎል ማንቸስተር ዩናይትዶች የለፉበትን ድል እንዲያገኙ ያደረጋቸው። ሜቢ ዳትስ ዋን ዌይ ቱ ፑት ኢት። ከዛ በኋላ ቼልሲዎች አሁን ተራራ ነው የሚወጡት። ያሰልጣኛቸው ሪያክሽን ነው። ማንቸስተር ዩናይትዶች ደግሞ ታግለው ትላንትና ድልን መቀዳጀት ችለዋል። ከዛ በኋላ ቼልሲዎች ከትላንቱ ሽንፈት በኋላ የቻምፒየንስ ሊግ ተሳትፏቸው ደብዝዟል ነው የሚለው። ስለዚህ ቼልሲዎች ትላንትና በጨዋታው የበላይ ነበሩ። 60% የሚሆኑ የኳስ ቁጥጥር በነሱ ነበረ። ከ20 ጊዜ በላይ የጎል ሙከራዎችን አድርገዋል። 4 ጊዜ አንግል መጥቶባቸዋል። ከዛ ለ4 ተከታታይ የፕሪሚየር ሊግ ጨዋታዎች ቼልሲዎች ጎል ማስቆጠር ተስኗቸዋል። ያ የሮይተርስ ዘገባ ነው። በድጋሚ ሮይተርስ ላይ ዩናይትዶች ትላንትና ኢላማውን የጠበቀ አንድ የጎል ሙከራ ነበር ያደረጉት። እሱንም ወደ ጎል ቀይረውታል። ዋናው እሱ ነው። ዋናው ጎል ነው። ካልገባ ምን ዋጋ አለው? ከዛ ዋና ደግሞ የመነጋገሪያ ነጥቦች የነበሩት ምንድን ናቸው? ዩናይትዶች ትላንትና ኤፊሽንት ነበሩ። ኤፊሽንት ውጤታማ ነበሩ። ኃይለኞች ነበሩ። ያገኙትን እድል ተጠቅመዋል። ቼልሲዎች ደግሞ የጀመሩትን ስራ መጨረስ አልቻሉም፣ ወይም ደግሞ አባካኝ ነበሩ በማለት ነው የገለጸው። ማንቸስተር ዩናይትዶች በድጋሚ ሮይተርስ በዘገባው ላይ የተደነቁበት ነገር ምንድነው? ማንቸስተር ዩናይትዶች የተከላካይ መስመራቸው ጉዳት በቤታቸው ቢኖርም ትላንትና their defensive was resilient or their defensive line የተከላካይ መስመራቸው resilient ወይም ደግሞ አልበገር ባይ ጠንካራ እንደነበር ነው የሚገልጸው። ቼልሲ ቤት አሁንም ክራይሲስ ወይም ቀውስ አለ። ስለዚህ 4 ተከታታይ የፕሪሚየር ሊግ ሽንፈታቸውን አስተናግደዋል። ያም የሆነው ደግሞ ምንም ጎሎችን ሳያስቆጥሩ ነው። ስለዚህ የትላንቱ ውጤት በቶፕ 4 ወይም ደግሞ ከ1 እስከ 4 የመውጣታቸው ላይ ያለው ተጽዕኖ ምንድን ነው? ማንቸስተር ዩናይትዶች በቻምፒየንስ ሊግ ተሳትፎ ተስፋቸው ለምልሟል። ቼልሲዎች ደግሞ በቃ የተሳትፎ እድላቸው አላበቃም፣ ግን ትንሽ ጠቧል እንደማለት ነው። ስለዚህ ብሩኖ ፈርናንዴዝ ከጨዋታው በኋላ ሀሳቡን ያተኮረው ምንድን ነው? the focus is on securing Champions League qualification quickly። በተቻለን አቅም ትኩረታችን የሚሆነው
የቻምፒየንስ ሊግ ተሳትፏችንን ማረጋገጥ ነው፣ በጊዜ ማረጋገጥ ነው በማለት ነው የተናገረው። ያ ምን ማለት ነው? በተቻለን አቅም ቶሎ ቶሎ አሁን ውጤቶችን ሰብስበን እንትን ማለት አለብን ያለው። ውጤቶችን ሰብስበን ተሳትፏችንን ማረጋገጥ አለብን ብሎ ነው እንግዲህ የገለጸው። ስለዚህ አሁን ወደ ምናልባት ስለ አርሰናል የወጡ ዜናዎች ምንድን ናቸው ያሉት? ስለዚህ ቻምፒየንስ ሊግ ፑሽ። በነገራችን ላይ ኦኬ፣ ወደ አርሰናል ተመልሰናል። የምታዩት ስክሪን እሱን አልቀይረው። እሺ፣ ስለዚህ ስለ አርሰናል ምን ምን አይነት ዘገባዎች አሉ? በመጀመሪያ ደረጃ አርሰናሎች ወደ ቀጣዩ ዙር በማለፋቸው ደስተኛ ነኝ በጣም። ከዛ ግን ማድሪስታ ነኝ እና እንደ ሪያል ማድሪዶች ማለት የሆነ ለማመን ይከብዳል። ሪያል ማድሪድ ለፍጻሜ ያልደረሰም ብቻ ሳይሆን ሪያል ማድሪዶች ቻምፒየንስ ሊጉን አላሸነፉም። ከ2 ዓመት ከ3 ዓመት በፊት እኮ ቻምፒየንስ ሊግ ማለት ሪያል ማድሪድ ነው ብለን እስክናወራ ድረስ ደርሰን ነበረ እና እንደ ሪያል ማድሪድ ደጋፊ በጣም የሚያበሳጭ ነው። ከዛ ግን ሌላ ምን አለ መሰላችሁ? ባርሰሎናዎችም ስለወደቁ ቢያንስ አብረን የወደቅ ነው። ስለዚህ ብዙም አይከፋም። ግን አርሰናሎች ወደ ቀጣዩ ዙር በማለፋቸው እኔ በበኩሌ በጣም ደስተኛ ነኝ። ምክንያቱም አርሰናል ቤት ዋንጫ ያስፈልጋል። የአርሰናል ደጋፊዎች እንደው ትንሽ አንገታቸውን ቀና የሚያደርጉበት ነገር የሚያስፈልግ አይመስላችሁም? አትሊስት ዳትስ ማይ ቶት፣ የኔ ሀሳብ እሱ ነው። ስለዚህ አርሰናልን በተመለከተ የወጡ ዜናዎች ምን አሉ? የመጀመሪያው በሾርት ፊውዝ። ስለዚህ በተቻለኝ አቅም ከታማኝ ምንጮች ብነግራችሁ ይሻለኛል። ሜጀር ኒውስ አውትሌትስ። ስለዚህ ከነሱ በቅርብ የወጡ ዜናዎች አሁን ዛሬ ትናንትና የወጣ አይመስለኝም። ስለዚህ እስቲ ቆይ 1 ደቂቃ ሰርች እያደረግኩኝ ስለሆነ ስለ አርሰናል አዲስ ነገር ካለ ማለት ነው። ስለዚህ አርቴታ urges purifiers Arsenal chase Champions League semis። ስለዚህ ሮይተርስ ጋር በምንሄድበት ጊዜ ግን ይሄ ዜና የወጣው ከ4 ቀን በፊት ነው። ምክንያቱም ደጋፊ ከሆናችሁ ልታውቁት ስለምትችሉ ማለት ነው። ለማንኛውም ይሄኛው የሚያወራው ምን ላይ ነው? አርሰናል ሞቲቬትድ ፎር ቻምፒየንስ ሊግ ኤንድ ፕሪሚየር ሊግ ታይትል። ወር አልፎኛል አላልኳችሁም? ቪዲዮ ከሰራሁኝ ላስት ታይም የመጨረሻ ቪዲዮ ስሰራ አርሰናሎች ለ4 ዋንጫ እየታገሉ ነበረ፣ ኳድሩፕል። ከዛ አሁን ለ2 ዋንጫ ብቻ ነው እየተፋለሙ ያሉት። አይ ዶንት ላይክ ዳት፣ ግን ያው እውነታው ያ ነው። ስለዚህ ለማንኛውም በአሁኑ ሰዓት ላይ አርሰናሎች ቻምፒየንስ ሊጉን እና ፕሪሚየር ሊጉን ለማሸነፍ ተስፋ እንዳላቸው ነው እዚህ ጋር እየገለጸ ያለው ዋናው የሮይተርስ ሄድላይን። ከዛ አሰልጣኛቸው ደግሞ ፊርለስ ወይም ደግሞ ማንፈራ መሆን አለብን ብሎ እንዳወራ ነው እዚህ ጋር የሚገልጽልን። ከዛ ቲም ኒውስ አንሰርቲን አርቴታ ጊቭስ ኖ አፕዴት ኦን ራይስስ ፊትነስ። ስለዚህ ሚኬል አርቴታ ስለ ራይስ አቋም ምንም አይነት ነገር አልተናገረም በማለት ነው እንግዲህ እዚህ ጋር እየገለጸ ያለው። ስለዚህ ያው ባለፈው ሳምንት በፕሪሚየር ሊጉ አርሰናሎች ተሸንፈዋል። ዲስአፖይንትድ፣ በጣም ነው የሚያሳዝነው። ስለዚህ ወደዚህ ተመልሰን በምንሄድበት ጊዜ he said players remain motivated፣ ያው ተጫዋቾቹ አሁንም ሞራል አላቸው ወይም ተነሳሽነት አላቸው ብሎ ነው የገለጸው። ምክንያቱም የመጀመሪያ ቻምፒየንስ ሊግ የሚባለው ክራውን ምንድነው በአማርኛ? ቻምፒየንስ ሊግ ዙፋን ምንድነው መሰለኝ፣ የቻምፒየንስ ሊግ ድላቸውን ለመቀዳጀት ቀጥታ ተርጉሞ በቃ። ምክንያቱም አለበለዚያ ለእናንተ ራሱ ይሰለቻችኋል። ቶሎ ቶሎ ላወራላችሁ እና ቪዲዮ ላቆመው። ስለዚህ ሚኬል አርቴታ ምንድን ያለው? አሁንም ተጫዋቾቹ ሞቲቬትድ ናቸው ወይም ደግሞ ተነሳሽነት አላቸው። በተለይ የመጀመሪያ የቻምፒየንስ ሊግ ዋንጫቸውን እና ከ22 ዓመት በኋላ ደግሞ የመጀመሪያ የፕሪሚየር ሊግ ዋንጫቸውን ለማንሳት ያው ተስፋ ስላላቸው በዛ ተነሳሽነት እንዳላቸው ነው የገለጸው። ስለዚህ ሚኬል አርቴታ ምንድን ያለው?
we're trying to achieve ይህንን ለማሳካት እየሞከርን ነው። ኢትስ ዲፊካልት ከባድ ነው፣ ቻሌንጂንግ ነው። ባምፒ አት ታይምስ አንዳንዴ ደግሞ ያው ባምፒ የምንለው ቀጥ ያለ መንገድ አይደለም። ለምሳሌ ፕሪሚየር ሊግ ጉዟቸውን በምንመለከትበት ጊዜ አርሰናል ቤት አንድ ያሸንፋሉ፣ አንድ ያሸንፋሉ፣ ከዚያ ያሸንፉና ከዚያ ያሸንፋሉ። ስለዚህ እስካሁን በተከታታይ 3 ዓመት የተፈጠረ ነገር ስለሆነ ኢትስ አ ባምፒ ራይድ፣ ለአርሰናል ደስ የማይል ጉዞ ነው። ስለዚህ ባምፒ በማለት የገለጸው ለዛ ነው። ስለዚህ አንዳንዴ ወጣ ገባ ነው ብሎ ነው የገለጸው። ኢትስ ሰፖዝድ ቱ ቢ ላይክ ዲስ፣ እንደዚህ ነው የሚሆነው። ዩ ሃቭ ቱ ኮንፍሮንት ኢት፣ ከዛ ግን ያንን መጋፈጥ አለብህ ብሎ ነው ያወራው። ስለዚህ ነገሮች በአርሰናል ቤት ቀላል አይደሉም። ሚኬል አርቴታ ይሄንን የተናገረው ማክሰኞ ዕለት ነበር በነገራችን ላይ። ስለዚህ we're trying to do something in this competition፣ በዚህ ውድድር ላይ የሆነ ነገር ለማድረግ እየሞከርን ነው ብሎ ነው ያወራው። that hasn't been done in the history of the club፣ በዚህ ክለብ ላይ ተደርጎ የማይታወቅ ነገር ለማድረግ እየሞከርን ያለ ነው። ስለዚህ that tells you the difficulty of that፣ ያ ምን ያህል ከባድ እንደሆነ ይነግራቸዋል ያለው። ምክንያቱም አርሰናሎች በ22 ዓመት ውስጥ ነው አይደለ 22 in 22 years ለ22 ዓመታት ያህል የፕሪሚየር ሊጉን ዋንጫ አላሸነፉም ነበረ፣ ቻምፒየንስ ሊግ አሸንፉ አያውቁም። ስለዚህ እነዚህ ነገሮች በክለቡ ማሳካት ምን ያህል ከባድ እንደሆኑ ያለው የክለቡ ታሪክ ይነግረናል። ነገር ግን ያንን ለማሳካት ነው እየሞከረን ያለ ነው በማለት ነው የገለጸው። It's the first time that we 3 years in a row in the Champions League quarter final። ስለዚህ በቻምፒየንስ ሊጉ ኳርተር ፋይናል ወይም ደግሞ የሩብ ፍጻሜ ላይ ስንደርስ ለ3 ተከታታይ ዓመት ነው በማለት ነው የገለጸው። ስለዚህ ቢያንስ ያንን እንደ አቺቭመንት ወይም ደግሞ እንደ አንድ ስኬት እንዲቆጥሩት እየሞከረ ነው የሚመስለው። ስለዚህ if we want to go to the next step፣ ወደ ቀጣዩ ጉዞ ወይም ወደ ቀጣዩ እርምጃ መሄድ የምንፈልግ ከሆነ for sure በእርግጠኛነት we have to have more ambition than anyone else፣ ከማንኛውም ሰው በበለጠ አምቢሽን ወይም አላማ፣ ተስፋ ሊኖረን ይገባል። we're doing it፣ ያንን እያደረግን ነው። and እናም are very very close፣ ወደዛ በጣም ተቃርበናል በማለት ነው የገለጸው። ስለዚህ እንደ ሚኬል አርቴታ ከሆነ አነጋገር ከሆነ ጠቅላላ አድርጌ ስነግራችሁ ለ22 ዓመታት ያህል ፕሪሚየር ሊጉን አላሸነፈም አርሰናል። ከዛ በኋላ የቻምፒየንስ ሊግ ዋንጫ አሸንፎ አያውቁም። ስለዚህ ይህ ሁኔታ በመጀመሪያ ደረጃ ነገሮች በአርሰናል ቤት እነዚህን ነገሮች ለማሳካት ምን ያህል ከባድ እንደሆነ የሚያሳይ ነው። ነገር ግን አርሰናሎች በአሁኑ ሰዓት ቻምፒየንስ ሊጉን እና ፕሪሚየር ሊጉን ለማሸነፍ ተቃርበዋል። ያ ደግሞ ትልቅ ተቃርበዋል። ስለዚህ ያ ትልቅ ስኬት እንደሆነ ነው እየገለጸ ያለው። የለንደኑ ክለብ በቦርንመዝ 2-1 ከተሸነፈ በኋላ እንግዲህ አሁን በተለይ ማንቸስተር ሲቲዎች ተስተካካይ ጨዋታ እያላቸው በመነገራችን ላይ አንዴ ፕሪሚየር ሊጉን ደረጃ ሰንጠረዥ ልመልከትና ፕሪሚየር ሊጉ ደረጃ ሰንጠረዥ ላይ ስቲል አርሰናሎች አንደኛ ደረጃ ላይ ናቸው ያሉት። ከዛ ግን ማንቸስተር ሲቲና በአርሰናል መካከል ያለው የነጥብ ልዩነት ወደ 6 ጠቧል። የሚያበሳጨው ነገር እሱ አይደለም። ይሄ ወደ 6 የጠበበው ነጥብ ምናልባትም ወደ 3 ሊጠብ ይችላል። ምክንያቱም ማንቸስተር ሲቲዎች ተስተካካይ አንድ ጨዋታ ስለቀራቸው ማለት ነው። ስለዚህ ሚኬል አርቴታ ይህንን አስመልክቶ ምንድነው የተናገረው? ዊ ሃቭ ኖ ፊር፣ ምንም የምንፈራው ነገር ነው የለም ነው ያለው። ዊ ሃቭ ኖ ፊር፣ የሚያስፈራን ነገር የለም። ፒውር ፋየር፣ ንጹህ እሳት ብለን ልንተረጉመው እንችላለን። ፒውር ፋየር that's what I want to see from the players, the fans and myself። ስለዚህ ይሄ ምንድን ነው ፒውር ፋየር በሚልበት ጊዜ ተጫዋቾቹ ሙሉ በሙሉ እንዲታገሉ ነው የምፈልገው። በቃ ተስፋ ባለመቁረጥ ነው ያለው። እንደዛ ብሎ ነው የተናገረው። አት ሴም ታይም ግን ቢጸልዩ ጥሩ ነው ባይ ነኝ። ማንቸስተር ሲቲዎች ቢያንስ አንድ ተስተካካይ ጨዋታቸውን ቢሸነፉ በ6 ነጥብ ልዩነቱ፣ ምክንያቱም አምናቱ እኔ ሁሉም ሰው ላይ ስማማ ይችላል፣ ግን አርሰናሎች ዘንድሮ የፕሪሚየር ሊግ ዋንጫ በቃ ሊሰጣቸው ሁሉ ይገባል። I don't know how else to explain it። እሺ ስለዚህ ሚኬል አርቴታ ምን በማለት ነው የተናገረው? I don't want to speak on what the situation is with Rice, maybe one of Bukayo Saka or Jordan Timberwolves, whatever, we have to wait and see። ስለዚህ ማየት አለብን በማለት ነው የተናገረው። ለማንኛውም እዚህ ጋር ብዙ ሚኬል አርቴታ የሰጠው ሀሳብ አልነበረም፣ ግን ሳሪ ወጡን ዜናዎች ካሉ ልንገራችሁና አለበለዚያ ይህን ቪዲዮ መቀጠል ምንም ዋጋ የለውም። የምታውቁትን መረጃ መልሶ መንገር ስለሆነ የሚሆነው። ለማንኛውም ሚኬል አርቴታ ቻምፒየንስ ሊጉን እና ፕሪሚየር ሊጉን የማሸነፍ ተስፋ አለን ብሎ ነው የገለጸው። ሜድሬል አርሰናልስ will win title drive። እሺ The Guardian ዛሬ ያወጣው የአርሰናል ዘገባ አለ። ስለዚህ እዚህ ጋር አዲስ የተለየ ነገር ካለ እነግራችኋለሁ ማለት ነው። ስለዚህ Arsenal's desire for complete control made real Arteta's desire። ስለዚህ የአርቴታ ሙሉ በሙሉ ነገሮችን የመቆጣጠር ፍላጎቱ የአርሰናልን የዋንጫ ጉዞ ምናልባትም ሊያዳክሙ ይችላል የሚል አርዕስተ ዜና ነው እዚህ ጋር ያለው። ስለዚህ በካራቦ ካፕ የፍጻሜ ጨዋታ ላይ ግማሽ ሰዓቱ ላይ የአርሰናል የኳድሩፕል ተስፋ ነበረ፣ አልጠፋም ነበረ። ከዛ ግን ይለናል
በ14 they were unbeaten in 14, 11 of them won። ስለዚህ 14 ጨዋታዎች አልተሸነፉም ነበር። 14 ጨዋታ አድርገው 11ዱን አሸንፈዋል። 3ቱን ደግሞ አቻ ነው የወጡት ማለት ነው። ስለዚህ ከማንቸስተር ሲቲ ባዶ ለባዶ ነበሩ። ከዛ ግን and it was not unreasonable to think that if the second half carried on as the first half had, they would eventually find a winner, quite possibly from a corner. ስለዚህ ከማዘን ምት ጎል አስቆጥረው ያሸንፋሉ ተብሎ ሲጠበቅ ነበረ ብሎ ነው እንግዲህ ዘገባ የሚነግረን። ከዛ በኳርተር ፋይናሉ ደግሞ ከፖርቹጋሉ ሊዝበን ጋር አንድ ላይ ተመደቡ። ከዛ በፕሪሚየር ሊጉ የ9 ነጥብ ልዩነት ፕሪሚየር ሊጉን እየመሩ ነበረ። ስለዚህ በአርሰናል የእግር ኳስ ክለብ ታሪክ ይህ the greatest season ምርጥ የሚባለው የውድድር ዓመት ነበር ብሎ ነው እንግዲህ የጋርዲያን ዘገባ እያወራለን ያለው። ያ የሆነው መቼ ነው? that was 4 weeks ago፣ ያ ከ3 ሳምንት በፊት ነው የሚለን። ስለዚህ አሁን የቀረው ኳድሩፕሉ ቀርቶ እንግዲህ ከ4 ሳምንት በፊት ነገሮች በእግር ኳስ ዓለም እንዴት እንደሚቀየሩ እያያችሁት ነው። ስለዚህ ከ4 ሳምንት በፊት አርሰናሎች 4 ዋንጫ የማሸነፍ ተስፋ ነበራቸው። አሁን ግን ነገሮች ተቀየረው። የአርሰናሎች ተስፋ ፕሪሚየር ሊግ እና ቻምፒየንስ ሊግ ብቻ ሆኗል፣ ደብል ሆኗል ማለት ነው። ይሄም ቢሆን ግን ሪማርከብል ነው፣ በጣም የሚደነቅ ነው በማለት ነው የገለጸው። ነገር ግን በአሁኑ ሰዓት ላይ በአርሰናል ቤት ያለው ሙድ ለየት ብሏል ብሎ ነው የገለጸው። ምክንያቱም በአርሰናል የእግር ኳስ ክለብ ታሪክ ምናልባትም ይህ the most disappointing በጣም አሳዛኙ ሲዝን ሊሆን ይችላል በማለት ነው የገለጸው። if only because they came so close to winning it all። ምክንያቱም በአርሰናል በጣም አሳዛኙ የውድድር ዓመት ሊሆን የሚችለው አርሰናሎች ሁሉንም ነገር ለማሸነፍ ተቃርቦ ስለነበር ነው ብሎ ነው እየገለጸ ያለው። ስለዚህ ዌምብሌ ላይ ነገሮች ተቀየሩ። ፔፕ ጋርዲዮላ ቡድኑ በደንብ ፕሬስ ማድረጉን እንዲያቆም አደረገ። ስለዚህ የአርሰናል ተጫዋቾች ኳሱን በደንብ ማግኘት ቻሉ። ከዛ but only each other to pass። ከዛ ግን እርስ በራሳቸው ነበር ኳሱን ሲቀባበሉ የነበሩት ብሎ ነው እዚህ ጋር ዘገባ የሚያወራለን። ከዛ ጀርሚ ዶኩ፣ ኤርሊንግ ሃላንድ፣ ራያን ሸርኪ እና አንቷን ሰሜኒዮ እነሱ በሜዳው ላይ ገራሚ የሚባል ቅንጅት ፈጠሩ ብሎ ነው እንግዲህ እዚህ ጋር እያወራለን ያለው። ከዛ በኋላ denying easy passes into midfield። ስለዚህ በመሀል ሜዳው ኳሱ በደንብ በቀላሉ እንዳያልፍ አደረጉ። ከዛ በርናርዶ ሲልቫ፣ ማቲያስ ኑኔስ እነሱ ጭራሽ ወደፊት መሄድ ቀጠሉ። ከዛ የሚመጣባቸውን ጫና በሙሉ ተቋቋሙ። ሮድሪ ደግሞ ምን አደረገ? ሮድሪ መሀል ሜዳ ላይ ሁሉንም ተቆጣጠረው። እናም አርሰናሎች ከገቡበት ወጥመድ መውጣት አልቻሉም። they could not get out ብሎ ነው የሚያወራው። ሲቲዎች የኳስ ቁጥጥራቸውን መልሰው ማግኘት ቻሉ። ኒኮ ኦራይሊ ደግሞ ወደፊት ለመሄድ ጭራሽ ተበረታታ። ከዛ ኤንድ from left back to create an extra man in attack። ስለዚህ አርሰናሎች በቃ ተንገዳገዱ ነው የሚለው። በተለይ ኦራይሊ ወደፊት መሄድ በጀመረበት ጊዜ አርሰናል ዋብልድ፣ አርሰናሎች መንገዳገድ ጀመሩ። ስለዚህ ሀሳቡ ምን ነበረ? ዳቪድ ራያ በኬፓ ቦታ ያው ጎሉ ጋር ሲኖር አርሰናሎች በደንብ በቀላሉ መጫወት ይችላሉ የሚል ሀሳብ ነበረ። ኳሱን በረዥሙ በመስደድ ከዛ በተጨማሪ ደግሞ ከዛ በኋላ ቦርን የሚያወራው ከዛ ለማየም ተሸነፉ። በዚህ ጋር ዘገባውን አቁሞታል። ቦርንመዞች ቅዳሜ ዕለት ተመሳሳይ አፕሮች ወይም ደግሞ ተመሳሳይ አካሄድ ተጠቀሙ ነው ያለው። ራያ ተመለሰ፣ ተጽዕኖ ተመሳሳይ ነበር በማለት ነው የገለጸው። ስለዚህ አርሰናሎች በጣም በተደጋጋሚ ወደ በረኛቸው ለመሄድ ተገደው ነበረ። so often that Raya ended up attempting ራያ 59 ጊዜ ነው ኳሶችን ፓስ ያደረገው ብሎ ነው እንግዲህ ዘገባ የሚያወራው። ዴክላን ራይስ 60 ጊዜ። ስለዚህ ዴክላን ራይስ 60 ጊዜ ኳስ ፓስ አድርጓል፣ ዳቪድ ራያ 59 ጊዜ ማለት ነው። ስለዚህ ነገሮች ምን ያህል ለአርሰናሎች ከባድ እንደነበሩ ነው የሚገልጽልን። ስለዚህ other sides perhaps could simply go along to evade the press። ስለዚህ ይሄ በጣም ረዥም ነው። ይሄን እንዴት ብዬ ነው የምተረጉምላችሁ? አዲስ ነገር ካለ ልነግራችሁ ነበረ። ለማንኛውም በካራቦ ካፕ ጨዋታው ላይ ድጋሚ ስቲል እዚህ ዘገባ ላይ ነኝ ያለሁት።
አርሰናሎች በካራቦ ካፕ ፍጻሜ 4-2-3-1 ነበር አሰላለፋቸው። ቪክተር ዮከረሽ በሴንተር ፎርዋርድ የመሀል የፊት መስመሩ ላይ ነበረ። ኤንድ ሃቨርትዝ እና ኤዘም ነበሩ። ከዛ ግን ሚኬል አርቴታ ሪስክ ወስዷል ብሎ ነው ይሄ የሚያወራው። ምክንያቱም በጣም ረዥም እናንተን ይሰለቻችኋል። ለማንኛውም ዋናው ነገር ምንድን ነው? እግር ኳስ ማለት ብዙ ነገሮች አንድ ላይ የሚጣመሩበት፣ ማለቅ የሌላቸው ነገሮች አንድ ላይ የሚጠላለፉበት ጨዋታ ነው ብሎ ነው የገለጸው። ታቅዳለህ or allow the players to improvise ወይስ ተጫዋቾቹ ኢምፕሮቫይዝ እንዲያደርጉ ትፈቅድላቸዋለህ በማለት ነው ያወራው። ስለዚህ እንደገባኝ ከሆነ ይሄ ምን ማለት ነው? ታቅዳለህ። ስለዚህ ሚኬል አርቴታ ለምሳሌ የነበረው እቅድ ነበረ፣ እሱ እንዳለ ሆኖ ከዛ ግን ሜዳ ላይ ያለው ነገር ሲቀየር ተጫዋቾች ሜዳ ውስጥ ካለው ሁኔታ አንጻር ከተቃራኒ ቡድን አቋም አንጻር ወይም የጨዋታ ስልት አንጻር አቅደው የገቡትን ነገር የመቀየር ወይም ደግሞ ኢምፕሮቫይዝ የማድረግ ከዛ ነገር ጋር አብሮ አዳፕት የማድረግ ነፃነት አላቸው ወይ ወይስ እንደዛ እንዲያደርጉ ትፈቅድላቸዋል ወይ በማለት ነው እየገለጸ ያለው። ስለዚህ ሚኬል አርቴታ በተለይ በካራቦ ካፕ የፍጻሜ ጨዋታው ላይ ስቲል ትርጉም ነው በነገራችን ላይ የነገርኳችሁ ያለሁት። ስለዚህ ከማንቸስተር ሲቲ ቤት በነበራቸው የካራቦ ካፕ የፍጻሜ ጨዋታ ላይ ነገሮችን አጥንቶ ዳታ ወይም መረጃ ወስዶ አቅዶ የገባው ነገር ነበረ። ነገር ግን ስትራቴጂ ወይም ያ ስልት ሴፍ ፓስ ከሆነ ወይም ሴፍሊ ፓስ ማድረግ ከሆነ ከዛ ተቀናቃኝ ቡድንህ ደግሞ ያለህን አማራጮች በሙሉ የሚዘጋብህ ከሆነ ምን ታደርጋለህ ብሎ ነው የገለጸው። ስለዚህ ያንን ነገር resolving that is the key to Saturday's clash። ስለዚህ ቅዳሜ በድጋሚ የተሸነፉበት ጨዋታ ላይ ያንን resolving that ያንን ነገር ሪዞልቭ ማድረግ ወይም መፍትሄ ማግኘት ቁልፍ ነገር ነው ብሎ ነው የገባው። ስለዚህ በአጭሩ ምንድን ነው ሚኬል አርቴታ ይዞት የገባው ፕላን ነበረ። ሚኬል አርቴታ ለነገሮች በጣም ተዘጋጅቶ አጥንቶ ዝግጅት አድርጎ የሚመጣ አሰልጣኝ ነው። ከዛ ግን አቅዶት የገባው ነገር ሜዳ ላይ ሲመጣ ሌላ ነገር ካጋጠመው ተጫዋቾቹ አንደኛ ምን ያህል ነፃነት አላቸው የሚል ጥያቄ ነው እንግዲህ እዚህ ጋር እያነሳ ያለው የሮይተርሱ ዘገባ፣ ሮይተርስ ሳይሆን ዘ ጋርዲያን ዘገባ። ስለዚህ ምናልባትም ሚኬል አርቴታ ኦፍኮርስ አሰልጣኝ ነው፣ ነገር ግን ለተጫዋቾቹ ትንሽ ነፃነት መፍቀድ አለበት ወይም ነፃ እንዲሆኑ ማድረግ አለበት። ምክንያቱም ነገሮች እነሱ በሚፈልጉት መልኩ መሆን የማይችሉ ከሆነ ስለዚህ ለማንኛውም ኤፍኤል ኮች ፍሮም ፋየር ነገሮች እንዳቀዱት የማይሆን ከሆነ could hurt አርሰናል። ይህንን አረፍተ ነገር እየጨረስኩላችሁ አይደለማ። ነገሮች ሚኬል አርቴታ አቅዶ እንደገባው የማይሆኑ ከሆነ ሚኬል አርቴታ ተጫዋቾቹ በነፃነት እንዲጫወቱ ወይም ደግሞ ካለው እውነት አንጻር እንዲጫወቱ ወይም አቅዶ የገቡትን ነገር እንዲቀይሩ ነፃነት መስጠት አለበት በማለት ነው እየገለጸ ያለው። ደሳን የዘገበው ዘገባ አለ፣ ዛሬ የወጣ ዘገባ ነው። ስለዚህ ገነርስ ቢትራብል፣ ስለዚህ መድፈኞቹ ችግር ላይ ናቸው ይላል። በጣም አብዝተውታል ነው የሚለው። ስለዚህ ቶኒ አደምስ እንግዲህ እንደ ደሰን ዘገባ ከሆነ አርሰናሎች በአሁኑ ሰዓት ላይ እኔ ከመጀመሪያ በፊት ዘንድሮ በጣም ሰው እየተማረረባቸው ያለው ምንድን ነው? ሴት ፒስ ነው። በቃ በሴት ፒስ በጣም ጎበዝ ናቸው። የአርሰናል ደጋፊ ሆናችሁ አልሆናችሁ እውነታዊ ነው፣ ቁጥሮች የሚያሳዩት ያንን ነው። ስለዚህ አርሰናሎች ኦልሞስት ኳሱን አይጫወቱ። እንደውም ከዚህ በፊት የዛሬ 2 ወር የዘገብኩት ዘገባ ላይ አርሰናሎች ጭራሽ የእግር ኳሱን ውበት እየገደሉት ነው የሚል ማን ነበር ትዝ አይለኝም። ከቶክ ስፖርት ነው የሚሆነው ብዙ ጊዜ እና እንደዛ ብሎ አንድ የስፖርት ኤክስፐርት ሲያወራ ነበር፣ የእግር ኳሱ ኤክስፐርት እና ምንድን ነው ያለው? አርሰናሎች እግር ኳሱን ጭራሽ አስቀያሚ እያደረጉት ነው፣ አይጫወቱም እና ካሸነፉ እንደውም የፕሪሚየር ሊጉን ዋንጫ ካሸነፉ
በጣም ቦሪንግ አሰልቺ የሚባል እግር ኳስ ጨዋታ የሚጫወት ቡድን ለመጀመሪያ ጊዜ ያሸነፈው ነው የሚባለው ብለው ብቻ ሲያወሩ ነበረ። እና የአርሰናል ደጋፊዎች የፕሪሚየር ሊጉን ዋንጫ እስካሸነፉ እስካነሱ ድረስ አጨዋታችን እንዲህ ነበር እንዲያ ነበር ብለው የሚጨንቃቸው አይመስለኝም። ስለዚህ የቀድሞ የመድፈኞቹ አሰልጣኝ ምንድን ነው ያለው? the levels of set pieces and the contacts and blocks, it's just gone too far. ስለዚህ የአርሰናሎች የቆሙ ኳሶች እና ደግሞ ኮንታክታቸው ብሎክ የሚያደርጉት ኳስ መሰለኝ በጣም በስቷል ነው ያለው። I was talking the other day። ስለዚህ በ1993 አህዮቹ ደርቢውን ሲያሸንፉ በኤፍኤ ካፕ የግማሽ ጨዋታ ዶንኪስ እነማን ናቸው አላውቃቸውም። ለማንኛውም ሞን ደርቢውን ሲያሸንፉ ዶንኪስ የምንላቸው ቶትናሞች የሆኑ ሜይ ቢ አም ናት ሹር። ስለዚህ ለማንኛውም ዶንኪስ አህዮቹ በ1993 እንደ ፈረንጆቹ አቆጣጠር ደርቢውን ሲያሸንፉ በኤፍኤ ካፕ የግማሽ ፍጻሜ ጨዋታ ላይ ስለሱ ሳወራ ነበር አለ። አሁን ከሰሞኑ አንዲ ሊንጋን የስፐርስን ኒል ሩዶክ የእሱን ኳስ ብሎክ ሊያደርግበት ሮጠ። ከዛ እኔ ደግሞ ወደ ከኋላ ሄድኩኝ አለ። ከዛ ነፃ ሆነ አለ። ከዛ በኤፍኤ ካፕ የፍጻሜ ጨዋታ ላይ በቴስታ ጎል አስቆጥሬያለሁ አለ። ከዛ ለአንዲ ብሎክ አድርጌለታለሁኝ። ከዛ ሮብለት ከሼፊልድ ጋር የማሸነፊያውን ጎል አገኘ። ስለዚህ ምንድን ነው የሁሉ ወሬ? አይ ዶንት አንደርስታንድ። ለማንኛውም የምታውቁት ከሆነ ስለዚህ ለማንኛውም ምንድን ነው የሚለው? ኦኬ ስለዚህ የጋነርስ በነገራችን ላይ የአርሰናል በጣም ታዋቂ ተጫዋች ነው አሉ እና ይሄ ታዋቂ ተጫዋች ፌልት ስለዚህ ስለ ቡድኑ ያለው ስሜት ምንድን ነው? በተለይ በካራቦ ካፕ በሲቲ ሲሸነፉ ቡድኑ አመራር መሪ ተጫዋች አልነበረውም። ማርቲን ኦዴጋርድ በጉዳት አልተሰለፈም ነበረ። ስለዚህ ያ በተለይ አርሰናሎች በማንቸስተር ሲቲ 2-0 በካራቦ ካፕ ተሸንፈው ዋንጫውን እንዲያጡ ስላደረጋቸው የማርቲን ኦዴጋርድ ጉዳት ትልቅ ክፍተት እንደፈጠረ ነው እዚህ ጋር እያወራ ያለው። ስለዚህ እሱ ምን ብሎ ነው የቀጠለው? በርናንዶ ሲልቫን ከፔፕ ጋርዲዮላ ጋር ያለውን ግንኙነት ስትመለከት በሁለቱ መካከል ያለውን ግንኙነት ታየዋለ። አርሰናል ቤት ግን ያንን አላይም ነው ያለው። ስለዚህ በርናንዶ ሲልቫ እና ፔፕ ጋርዲዮላ በጣም ይቀራረባሉ። አርሰናል ቤት ሲመጣ ግን በፔፕ ጋርዲዮላ እና በአምበሉ መካከል ያለው ግንኙነት ያው እንደሱ ቀረብ ያለ አይደለም ነው ያለው። ይሄ አርቲክል ኢትስ ኦል ኦቨር ዘ ፕሌስ ጭብጥ የሌለው ነው የሚመስለው። ግን ቢያንስ አትሊስት ይህ የቀድሞ የአርሰናል ተጫዋች እሱ እንግዲህ በአርሰናል ቤት ትንሽ ነገሮች ላላ ማለት እንዳለባቸው ነው እየገለጸ ያለው። በነገራችን ላይ እሱም በተመለከተ የሁለተኛ አርቲክል ሳነብላችሁ ነው። ወደ ቶክ ስፖርት እንሄዳለን። ቅመም የሆኑ ወሬዎች የሚገኙት በነገራችን ላይ ቶክ ስፖርት ላይ ነው። ማንበብ ከፈለጋችሁ እነሱ ሀሳባቸውን የቶክ ስፖርት ጸሐፊዎች በትክክል የሚሰማቸውን ሚዲያ ላይ የማይወጣ ነገሮችን ከመናገር ወደኋላ አይሉ። ስለዚህ ሚኬል አርቴታ appear to have the opposite effect on us for ቆይ ስለዚህ ይሄ ጽሁፍ ሲጀምር ምንድን ነው የሚለው? የመድፈኞቹ አሰልጣኝ ተጫዋቾቹን ከጨዋታ በፊት ለማነሳሳት የሚጠቀምባቸው መንገዶች ያልተለመዱ ናቸው፣ አንኮንቬንሽናል ናቸው ነው የሚለው። ስለዚህ the Gunners boss is known for his unconventional way of motivating his players ahead of key fixtures። ስለዚህ ቁልፍ የሆኑ ጨዋታዎች በሚኖሩበት ጊዜ የመድፈኞቹ አሰልጣኝ ተጫዋቾቹን የሚያነሳሳበት መንገድ ያልተለመደ ነው በማለት ነው የገለጸው። ስለዚህ አርሰናሎች በቻምፒየንስ ሊግ ሴሚ ፋይናል ወይም የግማሽ ፍጻሜ ውድድር ላይ ትኬታቸውን እንዲቆርጡ አስችሏቸዋል። ከዛ በተጨማሪ ደግሞ with all attention firmly on Sunday's titled showdown against Manchester City። እንዴ ዛሬ አርሰናል
ዋት ዛሬ አርሰናል ከሲቲ ጋር ነው የሚጫወተው? ዋው ኦኬ። አይ ልትነግሩኝ ይገባ ነበር በነገራችን ላይ። ኦኬ አላወኩኝም ነበር። ኦኬ እስማ እሺ፣ ወደ ማንበቡ ልቀጥል። አርሰናል እና ማንቸስተር ሲቲ ዛሬ ጨዋታ እንደነበራቸው አላውቅም ነበር። ዶን ጀጅ ሚ። እሺ እኔ አርሰናልን ነው የምደግፈው ኦብቪየስሊ። ከዛ ግን ጨዋታው ኤቲሃድ ላይ ነው የሚካሄደው። ኤቲሃድ ላይ ከ12 ሰዓት ተኩል ጀምሮ እስከ 2 ሰዓት ተኩል ላይ ዛሬ አርሰናል ለማንቸስተር ሲቲ ይጫወታሉ። ዋው! የአርሰናል ደጋፊዎች ጭንቀቱ እንዴት ይችላችሁታል ነው። እሺ ስለ እነሱማ ዜና መኖር አለበት። ስለ እነሱ ዜና መኖር አለበት። ቢካዝ ፕሮሰስ ማድረግ አለብኝ። ምክንያቱም አርሰናሎች ዛሬ ከማንቸስተር ሲቲ ጋር ይጫወታሉ። እኔ በበኩል እየተሳቀቅኩኝ ነው። ለምሳሌ ባለፈው ሳምንት አርሰናሎች ነጥብ ሲጥሉ፣ ከዛ ደግሞ ማንቸስተር ሲቲ እኔ በበኩል የማልወደው ቡድን ነው። ለምን እንደማልወደው ነግራችኋለሁ። በጣም ጎበዝ ስለሆኑ። ስለዚህ ኦኬ ስለዚህ ጨዋታማ የተወሰኑ ዜናዎች ይኖራሉ። እሱን ወደ መፈለግ ብንሄድ አይሻለንም? ማንቸስተር ሲቲ ከአርሰናል ዛሬ 12 ሰዓት ላይ አይደለም ነው ታት። ለማንኛውም ወደ ዜና ፍለጋ እየሄድኩኝ ነው። አርሰናል ከማንቸስተር ሲቲ አስተላለፉን በተመለከተ ምን አይነት ዜናዎች ይኖራሉ? ስለዚህ እሱን እንመለከታለን። እሺ ሚኬል አርቴታ ዛሬ ሳይሆን ከትላንት ወዲያ የሰጠው አስተያየት ዋው! እሺ ስለዚህ ሚኬል አርቴታ ምን ብሎ ተናግሮ ነበረ? we're going to prepare the game to win። በቃ ጨዋታውን የምናዘጋጀው ለማሸነፍ ነው ብሎ ነው ያወራው። so he said ለማሸነፍ ነው፣ ያ እርግጥ ነው ብሎ ነው የተናገረው። ያ እርግጥ ነው። ስለዚህ ዛሬ እንግዲህ ጨዋታቸውን ለማሸነፍ ብለው ወደ ሜዳ እንደሚገቡ ነው ሚኬል አርቴታ እየተናገረ ያለው። ቀጥል እና ምንድን ነው ያለው? we're not going to spend a second talking about a draw። ለአንድ ሰከንድ እንኳን ስለ አቻ ስለ መውጣት አናወራም በማለት ነው ያወራው። እንዳፈ ያርግልህ። that's all I will say እምለው ያንን ነው። የመጨረሻ ጨዋታችን ከማንቸስተር ሲቲ ጋር ኤርሊንግ ሃላንድ ስቴይ ሃምብል ወይም ትሁት ሁኑ ብሎን ነበረ። ስለዚህ ያንን መስማት ያልተለመደ ነገር ነው እንዲህ ብሎ ነው የገለጸው። ስለዚህ ሚኬል አርቴታ ያው ያን ያህል አይደለም፣ አትጨነቁ፣ ማይክሮፎኖች ወደ ማይክስ አር ካሚንግ ኢን ፉትቦል፣ ማይክሮፎኖች ወደ እግር ኳስ እየመጡ ነው። መቼ እንደሆነ አላውቅም። that's one of the nicest things you get told። ስለዚህ ከምትባሉት ነገር መካከል አሪፍ ከሆኑ ነገሮች መካከል አንዱ እሱ ነው ያለው። ስለዚህ በዛን ጊዜ ሲጫወቱ አርሰናሎች እና ማንቸስተር ሲቲዎች የነበራቸው የነጥብ ልዩነት በጣም ከፍተኛ ነበር ማለት ነው። የሆነ ሰዓት አርሰናሎች 9 ነጥብ እንደዚህ ፕሪሚየር ሊጉን ሲመሩ አልነበረም። ስለዚህ ኤርሊንግ ሃላንድ ትንሽ ያው ጠጋብ አይሰማችሁ ብሎ ተናግሮ ነበር እና ኤርሊንግ ሃላንድ እንደዛ ማለቱ በጣም ደስ የሚል ነገር ነው ብሎ ነው የገለጸው። ስለዚህ ያው ዛሬ ሁላችንም እዚህ ነው የምንሆነው። ምናልባት ምን ያላወቁት ዛሬ እንትን ስለሆነ ይሆናል። ዛሬ ዳግማ ትንሣኤ አይደል? ዛሬ ዓመት በዓል ነው። እንደዛ ስለሆነ ሊሆን ይችላል። ስለዚህ ሌላኛው ዜና ምን አለ? ጋብሪኤል ማጋሌሄስ። በነገራችን ላይ ጋብሪኤል ማጋሌሄስ በተለይ የማሸነፊያ ጎል በቴስታ ምናምን ሲያገባ
አንጀታችሁን የሚያርስ ተጫዋች አለ። ቢያንስ ለእኔ እሱ ነው። ለማንኛውም እሱ ትላንትና ከስካይ ስፖርትስ ጋር ጋዜጠኛ ጋር ያደረገው ቆይታ ነበር እና ምንድን ነው ያለው? ፕሪሚየር ሊጉን ማሸነፍ ኢት ውድ ቢ ድሪም ያለው። በቃ ላይክ የሆነ ነገር ኢት ውድ ቢ ድሪም ስትሉ በጣም ስትመኙት የነበረው ነገር አለ አይደለም? ያስትመኙት የነበረው ነገር እውን ሲሆን በቃ ኢትስ ድሪም ካም ትሩ፣ ህልማችሁ እውን ሲሆን እንደማለት ነው። አርሰናሎች ዛሬ እንዲያሸንፉ እፈልጋለሁ። that's all I will say። እሺ ልቀጥል። ሌላ ዜና የአርሰናልንና የማንቸስተር ሲቲን ጨዋታ በተመለከተ ስለዚህ ለምሳሌ ፕሬሸር ኢዝ ፕሪቪሌጅ። ስለዚህ ቶም ሄደልሰን የጎልደን ግሎብ አሸናፊው አክተር ይለናል በማንቸስተር ሲቲ እና በአርሰናል መካከል ስላለው ጨዋታ ያለውን ሀሳብ ገለጸ። አይ ዶንት ቲንክ ዊ ኬር። ለማንኛውም ዛሬ 19 አይደለ? ፔፕ ጋርዲዮላ ስለ አርሰናል የአጨዋወት ስታይል የሰጠውን ነገር ልንገራችሁ። ምንድን ነው ያለው? አርሰናሎችን ማየት ያስደስተኛል ነው ያለው። ብዙ ነገር ተምሬያለሁ። አንድ አርሰናል ውስጥ ያሉት ሰዎች የሚፈልጉት ነገር ማሸነፍ ነው ብሎ ነው የገለጸው። ፕሪሚየር ሊጉን ካሸነፉ 22 ዓመት ሆኗቸዋል። ከዛ አንጻር ያንን መታገል አንችልም። they have something that makes them unique። አርሰናሎችን ልዩ የሚያደርጋቸው ነገር አለ በማለት ነው እንግዲህ የገለጸው። ኑኑ ማዱዌኬ አገግሞ ለጨዋታው ይደርሳል ወይ? ቼክ እናድርግ። እሺ፣ ስለዚህ እሱን ቼክ እያደረግኩኝ ስለዚህ ፔፕ ጋርዲዮላ እንግዲህ እንዳፉ ያድርገው። ፔፕ ጋርዲዮላ እኔ በጣም ስማርት ሰው ይመስለኛል ኦብቪየስሊ። ስለዚህ ግን የእሱ ስጋት ምንድን ነው? አርሰናሎች ዛሬ በተለይ በቃ እንደ አውሬ ላይክ ምንድነው ቢስት ይሏቸዋል። ልክ ለምሳሌ ኤርሊንግ ሃላንድን ቢስት ነው የሚሉት። በቃ ሰው አይደለም፣ ልክ እንደ አውሬ ነው፣ በቃ ኃይለኛ ነው እንደማለት ነው። እና ለአርሰናሎች ሞራል የሚሆናቸው ለ22 ዓመታት ያህል ፕሪሚየር ሊጉን አለማሸነፋቸው ነው። እና ስለዚህ ያ ደግሞ ማንቸስተር ሲቲ ቤት የለም እና ምናልባት ያ እንደነሱ ፋየር ወይም ደግሞ እንደነሱ ፍላጎታችን ወይም ደግሞ የሚያነሳሳን ነገር ላይ ነው ይችላል በማለት ነው የገለጸው። ስለዚህ ለማንኛውም ይህንን በተመለከተ ኖኒ ማዱዌኬ አርሰናሎች በቻምፒየንስ ሊግ ከስፖርቲንግ ሊዝበን ጋር ሲጫወቱ ጉዳት አጋጥሞት ነበረ። ከዛ 30 ደቂቃ አካባቢ ወይም 30 ደቂቃ ከተጫወተ አካባቢ ፎሎዊንግ ሄቪ ቻሌንጅ፣ ስለዚህ ከሜዳ ወጥቶ ነበረ። ስለዚህ ከሜዳ ሲወጣ ምቾት እንዳልተሰማው ያሳይ በደንብ ይታወቅ ነበር በማለት ነው የገለጸው። ስለዚህ አርሰናሎች ከማንቸስተር ሲቲ ጋር በሚያደርጉት ጨዋታ የመሰለፍ ያለመሰለፉን ነገር ጥርጣሬ ውስጥ ከቶታል ብሎ ነው የገለጸው። ስለዚህ ምናልባትም ማዱዌኬ የማይኖር ከሆነ ለአርሰናል ትልቅ would be a big blow፣ በጣም የሚያበሳጭ ነገር ነው የሚሆነው ብሎ ነው እንግዲህ እዚህ ጋር እየገለጸ ያለው። ስለዚህ ሌተስት ሴት ባክ። ስለዚህ ከዚህ በፊት ጉዳት አጋጥሞት የጉልበት ጉዳት አጋጥሞት ወደ ሜዳ ተመልሷል። ስለዚህ ሌላ ምን አለ? ባረም ላይን አሁንም እንደተጎዳ ነው። የሚመለስ አይመስለኝም፣ ግን እስቲ ቆይ ቼክ ላድርግ። ስለዚህ ለዛሬው ጨዋታ ይደርሳል አይደርስም ወይ? ሊጫወት ይችላል። ኖኒ ማዱዌኬ ለዛሬው ጨዋታ ሊደርስ ይችላል፣ ነገር ግን 100% አልተረጋገጠም። ሚኬል አርቴታ እንግዲህ ስለ ኖኒ ማዱዌኬ የተናገረውን ነገር እዚህ ጋር ነግራቸዋለሁኝ። ኦኬ፣ ስለዚህ
ግን ይሄ ዜና የወጣው ዛሬ 19 ነው በ17 ነው። ስለዚህ ማዱዌኬ ዊል ቢ ፊት ፎር ማንቸስተር ሲቲ ክላሽ ሩልስ አውት ሳካ። ስለዚህ ሚኬል አርቴታ ተስፋ አለ ብሎ ነው የገለጸው። ቡካዮ ሳካ አይኖርም፣ ያርግጥ ነው። ሚኬልም አይኖርም፣ ሚኬል መሪኖ ማለት ነው። ስለዚህ ይሄ አርብ ዕለት ሚኬል አርቴታ ከተናገረው ነገር ነው። ስለዚህ የማዱዌኬ መምጣት ነገር ተስፋ እንዳለው ነው የገለጸው። ዘ ፕሌየር ፑሽስ ትሩ ቢያማው ራሱ የሚታገል ተጫዋች ነው ብሎ ነው የገለጸው። ስለዚህ ማዱዌኬ ይኖራል ብዬ ተስፋ አደርጋለሁ ያለው። ስለዚህ ያ እሱ ሊሳተፍ ይችላል። ሌላ ምን አለ? አርቴታ also suggests 16-year-old Max Darman who became the Premier League's youngest scorer in March። ስለዚህ good feature። ስለዚህ ያ 16 ዓመቱ ልጅ ትዝ አላችሁ አይደለ? ቅመሙ እሱ ይኖራል ብሎ ነው ያወራው። እሱ ይኖራል እርግጠኛ ነኝ። ስለዚህ በማንኛውም ሁኔታ ውስጥ እሱን ብታካትተው ከሱ የሚጠበቀውን ነገር ያደርጋል በማለት ነው የገለጸው። ስለዚህ ያው በጣም ጠቃሚ ጨዋታ ነው፣ ዋና አስፈላጊ ጨዋታችን ነው ብሎ ነው ያወራው። we have earned the right to be አሁን ያለንበት ቦታ ላይ ለመሆን ለፍተን ያገኘነው ነገር ነው ብሎ ነው የገለጸው። ስለዚህ we have earned the right to be in this position to be challenging። ስለዚህ እንደዚህ አስፈሪ ለመሆን ለፍተን ያገኘነው ነገር ነው በማለት ነው የገለጸው። ስለዚህ we're not going to spend 1 second about playing for a draw። ለአንድ ሰከንድ እንኳን አቻ ስለመውጣት አናስብም። we prepare every game to win and that's why we are where we are። እያንዳንዱን ጨዋታ ለማሸነፍ ብለን ነው የምንገባው። ለዛም ነው አሁን ያለንበት ቦታ ያለ ነው። ስለዚህ በአጭሩ ማዱዌኬ ሊሰለፍ ይችላል ላይሰለፍ ይችላል ወይ እርግጥ የሆነ ዜና የለም። ከዛ ግን ያው እሱ በዛሬው ጨዋታ ላይ ምናልባት ልናየው እንችላለን። ማዱዌኬ ቱዴይ ሜቢ አንድ ተጨማሪ ነገር ካገኘሁኝ እነግራችኋለሁኝ ማለት ነው። እስቲ ሌተስት ማዱዌኬን በተመለከተ የአርሰናል ደጋፊዎች በነገራችን ላይ በተለያዩ የማህበራዊ ድረገጾች ላይ ማዱዌኬ መግባት ብቻ ሳይሆን ዛሬ ጎል እንደሚያገባ ተስፋ እንዳላቸው ነው እየተናገሩ ያሉት። አርቴታ ማዱዌኬን መጠቀም አለብህ የሚሉ ዜናዎች ናቸው ያሉት። ስለዚህ ቡካዮ ሳካ ያው እንደማይገባ ነግሬያችኋለሁኝ። ማዱዌኬ ያው ከትላንት ወደ አርብ ዕለት ወደ ልምምድ ቦታ ሲሄድ ተመልክተውታል፣ ደጋፊዎች ተመልክተውታል። ስለዚህ አርሰናል ጋይስ እሺ። ስለዚህ ኖኒ ማዱዌኬም ከአርሰናል ተጫዋቾች መካከል አርብ ዕለት ወደ ትሬኒንግ ፊልዱ ከሄዱ ተጫዋቾች መካከል አንዱ እሱ ነው። ስለዚህ ያ በዛ ደስተኛ ናቸው ማለት ነው። ስለዚህ አትሊስት የልምምድ ቦታው ላይ ሄዷል። እስካሁን ድረስ እንግዲህ ለሰው የተነገሩት መረጃዎች እነሱ ናቸው። ስለዚህ ማዱዌኬ ያው ከዛ በተጨማሪ ደግሞ ትንሽ ምንድን ነው ሮጥ ሲል ተመልክቷል። ያ ምን ማለት ነው? ጉዳቱ ምናልባትም ከባድ አይደለም ማለት ነው። ግን ከስፖርቲንግ ጋር በነበራቸው ጨዋታ ፐርፎርማንሱ ጥሩ እንዳልነበረ ነው የአርሰናል ደጋፊዎች እያወሩ ያሉት። ከዛ ግን ያው ያ እንዳለ ሆኖ ቡካዮ ሳካ ቶሎ እንደሚያስፈልጋቸው ነው የተናገሩት። ሌላ ማዱዌኬን በተመለከተ ያሉት ዜናዎች ይህንን ይመስላሉ። ስለዚህ ማዱዌኬ ሜዳ ውስጥ ያው ከጨዋታው በኋላ ከስፖርቲንግ ጋር ከነበራቸው ጨዋታ በኋላ እንጣጥ እያለ ሲሄድ ስለነበረ ጉዳቱ ይህን ያህል የከፋ አይደለም። ስለዚህ ምናልባትም ዛሬ ልንመለከተው እንችላለን። በአንድ እግሩ እንጣጥ እያለ ሲሮጥ ተመልክተናል ከነ ማርቲኔሊ ጋር ሆኖ we have that። ስለዚህ ወደ ሌሎች ወዳሉት ዜናዎች ስንመለስ ስለዚህ ዛሬ ነው ዕለቱ። today is the day ብሏል ፕሪሚየር ሊግ። ስለዚህ ሌላኛው ነገር ምን አለ? አርሰናል እና ማንቸስተር ሲቲን በተመለከተ ማዱዌኬ ቢመጣላችሁ ነው። ከዛ ግን ስፖርቲንግ ጋር ከነበራችሁ እንግዲህ እንደ ደጋፊዎች ሁኔታ ከሆነ እሺ በነገራችን ላይ በቼልሲ
የምን ቼልሲ ማንቸስተር ሲቲ ቤት ፔፕ ጋርዲዮላ ስለ በርናርዶ ሲልቫ ተናግሮ ነበረ። ፓርት ኦፍ ማይሰልፍ ኢዝ ሊቪንግ ቱ የኔ አካል የተወሰነ አካል የራሱ ጥሎ እየሄደ ነው ብሎ ነው ያወራው እና ያለሱ ክለቡን ማሰብ ከባድ ነው ሜዳ ውስጥም ከሜዳ ውጭም። ስለዚህ በ9 ዓመት ውስጥ ለቡድኑ በጣም 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 ጠቃሚ ተጫዋች ነበር ብሎ ነው እንግዲህ የገለጸው። ስለዚህ እሺ እሱ አለ ሪማይንደር ዛት እሺ ሌላ ዜና ምን አለ? አርሰናልን በተመለከተ ሜቢ ሌሎች ተጨማሪ ነገሮች ስለዚህ ፔፕ ጋርዲዮላ ምን ብሏል? ዌምብሌ ላይ በሁለተኛው አጋማሽ ላይ ከአርሰናል ጋር እንደተጫወት ነው የምንጫወት ከሆነ እነሱ በ95ቱን ደቂቃ እንደዛ የሚጫወቱ ከሆነ እናሸንፋለን ያለው። ስለዚህ ሚኬል አርቴታ ከዚህ ትምህርት መውሰድ ያለበት ይመስለኛል። ሜቢ ናት ቢካዝ ፉትቦል ኢዝ አንፕሬዲክታብል በት ዊ ዊል ቢ ክሎሰር ዛትስ ዋት ዊ ዋንት፣ ነገር ግን እንቃረባለን። ስለዚህ የምንፈልገው ያንን ነው በማለት ነው የገለጸው። ስለዚህ አርሰናሎች መልሰው ያንን ስህተት የካራቦ ካፕ የፍጻሜ ጨዋታ ላይ የነበራቸውን ስህተት የሚደግሙት ከሆነ እንደሚያሸንፉ ነው የገለጸው። ጋብሪኤል መጋሌስ ጋር በምንሄድበት ጊዜ ምንድን ነው ያለው? የእሑዱ ጨዋታ በጣም ከባድ ጨዋታ እንደሚሆን እናውቃለን ያለው። እሱ ዓለም ያውቃል። ስለዚህ ያለ ሌላ ተጨማሪ ምን አለ? ስለ አርሰናልን በተመለከተ ምን አለ ዜና? አርሰናልና ማንቸስተር ሲቲዎች የዛሬውን ጨዋታ ቢለቁላቸው ራሱ ዩ ዶንት ዱ ዛት፣ ግን በጣም ብዙ ጊዜ ከማሸነፋቸው የተነሳ ዛሬ ማታ ላይ አርሰናሎች እንዲያሸንፉ ጀስት ቢያደርጉላቸው would be nice፣ ደስ የሚል ይመስለኛል። ስለዚህ እስቲ ምን አለ? when Arteta called I just said yes። ስለዚህ አርሰናልን የዛሬ 6 ዓመት በ2020 ጋብሪኤል መጋሌስ ሲቀላቀል ምንድን ነው ያለው? አርቴታ ሲደውልልኝ ወዲያው እሺ ነው ያልኩት ነው ያለው። አርሰናልን ለመቀላቀል ማለት ነው። ዛሬ ጎል ቢያገባ ደስ ይለኝ። ቴስታ ከዛ አንጀት የሚያርስ ጎል አለ። እንደሱ ቢሆን እዚህ እንደዛ ቢሆን አሪፍ ነው። ሌላ ምን አለ? ከ9 ሰዓት በፊት ሄተርስ ቲቪ ደግሞ የዘገበው ምንድን ነው? ፔፕ ጋርዲዮላ እኔን የተናገረውና ምን አለ? ከተሸነፈን አለ የሚኬል አርቴታን እጅ ጨብጣለሁ። ኦኬ ስክሪኑን ሼር ላድርገው መልሽ። ቆይ ግን የማንቸስተር ዩናይትድ ነው እንትኑ የሚሆነው። ከዛ ማክሲመም 5 ደቂቃ ከዛ በቃኝ የራሱ ልነሳ እንደው ሄደ እንትን ልላችሁ ነበረ። ለመክፈት እየሞከርኩኝ ነው። አንዴ ብቻ ታገሱኝ። አንዴ ብቻ። እሺ ስለዚህ ፔፕ ጋርዲዮላ ያለውን ነገራችሁ። አይ ቲንክ ከዚህ በላይ ተጨማሪ መረጃ ስለሌለ ቪዲዮውን አቆመዋለሁ ማለት ነው። ቢያንስ የማንቸስተር ዩናይትድ የሚታያችሁ ይመስለኛል፣ እንዳይደብራችሁ። ስለዚህ ፔፕ ጋርዲዮላ ምን ብሎ ነው የተናገረው? ከተሸነፈን አለ ከሚኬል አርቴታ ጋር እጨፋበጣለሁ and I will play they lose the next 5 games so we can be champions። ስለዚህ ፔፕ ጋርዲዮላ ምንድን ነው ያለው? ከተሸነፈን አለ ሚኬል አርቴታ እጁን እጨብጠዋለሁኝ። ከዛ ግን አለ አርሰናሎች ቀጣይ 5 ጨዋታዎቻቸውን እንዲሸነፉ ጸልያለሁኝ so that we can be champions። ከዛ ያው እኛ ቻምፒየን እንድንሆን በማለት ነው የገለጸው። ስለዚህ ያው I hope they win፣ አርሰናሎች እንዲያሸንፉ ተስፋ እናደርጋለን።
ዴክላን ራይስ ስለ ይሄ የኤፍሲ ስታፍ የአርሰናል የደጋፊዎች ከሆነ የደጋፊዎች ኤፍሲ ስታፍ ይላል ኛው ሶሻል ማህበራዊ ድረገጽ ምንድን ነው ኢንተርኔት ላይ እንዴት ነው በበይነ መረብ ታዩታላችሁ። ዛሬ አማርኛ ራሱ በዳዴ ነው። ለማንኛውም ባጭሩ ምንድን ነው ያለው ዴክላን ራይስ በማንቸስተር ሲቲ በካራባኦ ካፕ ከተሸነፉ ስለመሸነፋቸው የሰጠው አስተያየት ምንድን ነው? ኦን ዘ ዴይ they were the better team። የዛን ቀን የተሻሉ ቡድን እነሱ ነበሩ። it would have been wrong for us to walk inside and not show that respect። ስለዚህ ወደ ውስጥ መልበሻ ክፍል ገብተን ለእነሱ ያለንን ክብር አለማሳየት it would have been wrong። የተሳሳተ ነገር ነበር የሚሆነው but to see them lift that it did hurt። ነገር ግን ዋንጫውን ሲያነሱት ማየት ያማል ብሎ ነው የገለጸው። there is that fire in that stomach to eradicate that። በቃ ያንን ለማጥፋት የሆነ አንጀቴ ውስጥ የሆነ ነገር ነበር፣ አንጀቴ ውስጥ እሳት ነበር ብሎ ነው የገለጸው። ስለዚህ ማንቸስተር ሲቲዎች የካራባኦ ካፑን ዋንጫ አሸንፈው ዋንጫውን ሲያነሱ ማየት በጣም እንደሚያምነው የገለጸው። ስለዚህ አርሰናሎች ታሪክን መድገም ይችላሉ ወይ የሚል ጥያቄ ነው ያለው እዚህ ጋር ኢኤስፒኤን። ስለዚህ 2002 ኦልድ ትራፎርድ ላይ፣ 2004 ዋይት ሃርት ሌን ላይ፣ 2006 ሲቲ ኦፍ ማንቸስተር ላይ፣ 2026 ሲቲ ኦፍ ማንቸስተር ላይ ተጽፏል የሚል ትዊት ነው እዚህ ጋር የሚታየኝ። ስላልገባኝ ዝም ብዬ እቀጥላለሁ። ስለዚህ የአርሰናሎች 22 ዓመት ያለ ፕሪሚየር ሊጉን ዋንጫ ያለ ማንሳት ጉዟቸው ያቆም ይሆን ወይ? ዛሬ የምናየው ነገር ነው የሚሆነው። what else do we have? እኔ ፔፕ ጋርዲዮላን አርሰናል የማሸነፋቸውን ነገር እንዳፈ ያርገው ባይ ነኝ። ኦኬ that's it። ይብቃል ለዛሬ። ቻው ቻው፣ ሰላም ሁኑ፣ መልካም በዓል። ጁሪየን ቲምበር በጨዋታው ይኖራል ወይ? አርቴታ ከስተቱ ተምሮ ይመጣል ብለሽ ታስቢያለሽ? ሂሹድ ዋንጫ ማሸነፍ ከፈለገ ኦፍኮርስ ግዴታ ነው። ሂዝ ስማርት ኢነፍ። ስለዚህ ጁሪየን ቲምበር በጨዋታው ይኖራል ወይ? ጅ ከዛ ይብቀኝ። ጁሪየን ቲምበር ይኖራል ወይ? የቱም አያልቅም። አለበለዚያ ቲምበር ጁሪየን ቲምበር። እሱን በተመለከተ ምን አለ? አጠራጣሪ ነው የሚለው እንግዲህ የጁሪየን ቲምበር መኖር አጠራጣሪ ከሆኑ ተጫዋቾች መካከል ጁሪየን ቲምበር፣ ማርቲን ኦዴጋርድ እና ካላፊዮሪ። ስለዚህ እነዚህ ተጫዋቾች ላይኖሩ ይችላሉ። ነገር ግን ሚኬል መሪኖ እና ቡካዮ ሳካ አይኖሩም። በማንቸስተር ሲቲ በኩል ደግሞ ሩበን ዲያዝ አይኖርም፣ ቫርዲዮል እና ጆን ስቶንስ እነዚህ አይኖሩም የሚል ዘገባ ነው ያለው። ግን ትክክል መሆን አለመሆኑን ማጣራት አለብን፣ ምክንያቱም ከሬፑቴብል ኒውስ አውትሌትስ አይደለም ያለው። ስለዚህ ምናልባትም ሪካርዶ ካላፊዮሪ እና ጁሪየን ቲምበር ሜቢ ሊሳተፉ ይችሉ ይሆናል። ሜቢ what else do we have? I think ስለዚህ ምናልባትም the worst case scenario በጣም የከፋው ነገር ምንድን ነው የሚሆነው? አርሰናሎች 6 የሚባሉ ተጫዋቾቻቸውን ዛሬ ማሰለፍ ላይችሉ ይሆናል ማለት ነው። the worst case ነገሮች በሙሉ አርሰናል በሚፈልጉት ሁኔታ ካልሆነ ከቡካዮ ሳካ እንጀምራለን። ቡካዮ ሳካ፣ ሚኬል መሪኖ ሁለቱ አለመኖራቸው ተረጋግጧል። ከዛ ሶስተኛው ተጫዋች የሚሆነው ማርቲን ኦዴጋርድ ነው። ከማርቲን ኦዴጋርድ ቀጥሎ ደግሞ ኖኒ ማዱዌኬ አራተኛ ተጫዋች ይሆናል። ጁሪየን ቲምበር አምስተኛ ተጫዋች ይሆናል። ሪካርዶ ካላፊዮሪ። ስለዚህ ምናልባት እነዚህ 6 ተጫዋቾች ላይኖሩ ይችላሉ። ስለዚህ በአሁኑ ሰዓት ላይ በአርሰናል ቤት 18 ተጫዋቾች ናቸው ፊት ወይም ጥሩ አቋም ላይ የሚገኙት። ስለዚህ እንደዚህ የሚሆን ከሆነ አርሰናሎች ምናልባትም ከአካደሚ ካላቸው ተጫዋቾች
እነሱ ላይ ጥገኛ ሊሆኑ ይችላሉ የሚል ዘገባ ነው ያለው። ለማንኛውም የዛሬው ቪዲዮ ይህንን ይመስላል። እንደወደዳችሁ ተስፋ አድርጋለሁ። የነገ ሰው ይበለን። ቻው።